በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምዕመናን መድኃኒትን ሕይወትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለፈጣሪነቱ ለጌትነቱ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ከንጹሐን በረከት ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 1። ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችን ኢየሱስን ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ጾመ። ከዚህም በኋላ ተራበ። የሚፈታተነውም ቀርቦ አንተ የእግዚአብሔር ልጅ ከሆንክስ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታችን ኢየሱስም መልሰው ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንዳይደለ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወስዶ በቤተ መቅደሱ ጫፍ ላይ አቆመው። አንተ በእውነት የእግዚአብሔር ልጅ ከሆንክስ ከዚህ መር ብለህ ወደ ታች ውረድ። ይጠብቁ ዘንድ ስለ አንተ መላእክቱን ያዝልሃል፣ እግርህንም በድንጋይ እንዳትሰነካከል በእጃቸው ያነሱሃል ተብሎ ተጽፏልና አለው። ጌታችን ኢየሱስም መልሶ አምላክ እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏል አለው። ከዚህ በኋላ ዲያብሎስ እጅግ ረጅም ወደሆነ ተራራ አውጥቶ የዓለሙን ሁሉ መንግስታት ክብራቸውንም ሁሉ አሳየው። ብትሰግድልኝ እጅ ብትነሳኝም ይህንን ሁሉ እሰጥሃለሁ አለው። ከዚህም በኋላ ጌታችን ኢየሱስ አንተ ሰይጣን ከአጠገቤ ሂድ፣ ለጌታ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ተወው። እነሆም መላእክት ሊያገለግሉት መጡ። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ከሚቀጥለው እሑድ ጀምሮ ቅድስት ነውና በወርኃ ቅድስት ማንሻ የሚነበብ የወንጌል ክፍል ነው። ትምህርታችን ርዕስ እንኳ አይደለም። ለበረከት ከቅዱስ ወንጌል አንብበን ወደ ትምህርታችን እንድንገባ ነው። ባለፈው በአብይ ጾም መማር የምትፈልጉትን ትምህርት መስጠት ትችላላችሁ ርዕሶችን ብዬ ነበርና እንግዲህ በዚያ ምክንያት ከመጡ ርዕሶች መካከል የመጀመሪያው በእርግጥ የምናነሳቸው ርዕሶች በሚቀጥሉት 7 ጉባኤዎች የምናነሳቸው ርዕሶች ወቅቱን የሚመለከቱ ናቸው። ግን ነካ ነው ወይም መግቢያ የምትሆናችሁን ፍንጭ ያክል ትንሽ ፍንጭ ለመስጠት ያክላል። ለምሳሌ ዛሬ ዘመናዊነትና ክርስትና የሚለውን ጥቂት ነው የምናየው። ለምን ቢባል ዘመናዊነትን ለብቻ እንኳን ለማየት 1 ቀን ያስፈልጋል። እንደ ኮርስ ካልሆነ እንዲህ ያለ ነገር በስብከት አይዘለቅም። ግን በአጭር ቤተክርስቲያን ጌታችንም ራሱ ቅዱሳን ሐዋርያትም በዚህ ዓለም ስንኖር እንዴት መኖር እንዳለብን የነገሩን ትምህርት አልረዳን ስላለ ያንን ለማስታወስ ያክል ብቻ ለራሴም ለእናንተም ለማስታወስ ያክል ብቻ ጥቂት እናነሳለን። ዘመናዊነትና ክርስትና አንደኛ ምንና ምን ናቸው? ሁለተኛ አብረው ሲሄዳሉ አይሄዱም? መሰረታዊ ጥያቄ። ከዛ በኋላ እንዳልኳችሁ ይችን አብይ ጾም የዛሬ ሳምንት እንደተነጋገርነው ተግባራዊ የምናደርግበትን እድል ብንፈጥር በእያንዳንዱ ምግባራት ላይ ያለፈው ዓመት ላይ ከዚያኛው ጉባኤ እንደተማርነው አይነት ጥቂት ክርስትናን በተግባር ለመግለጥ የምንሞክርበት ቢሆን ነው። እኔ ስጋቴ 2 ነገር ነው። አንደኛ ክርስትናውን ከመጠን በላይ ልማድ አድርገነዋል። የመስማት ብዛት አደንዝዞናል። መስማቱ ሳይሆን ያደነዘዘን የሰማነውን ስለማንኖረው ማለት ነው። ሁለተኛ ነገር
የዚህ ዘመን ከባዱ ነገር አሁን ቀጥዬ የምናገራቸውን ነገሮች ብዙ ሰዎች ላይወዱት ይችላል። ለምሳሌ ዘመናዊነት ከክርስትና ጋር እንደሚሄድ አይደለም እንደማይሄድ ነው የምነግራችሁ። ከቶውኑ አይሄድም። ዘመናዊነት በየትኛውም ብትተረጉሙት በምንም መንገድ ብታገላብጡት ከክርስትና ጋር አይሄድም። ኮርስ የሚሰጡ ሰዎች ግን እንደሱ አይደለም የሚሉት። ዘመናዊነት ማለት ዘመኑን መዋጀት ነው ይላሉ። ምንድነው ዘመን መዋጀት? ደህና ዋላችሁ? ምን ማለት ነው? እስኪ ዘመን የዋጀ አንድ ሰው ንገሩኝ። ዘመኑን መዋጀት ማለት ዘመኑ አንተን፣ ሃይማኖትህን፣ ክርስትናህን ከእግዚአብሔር ጋር ያለን ግንኙነት እንዳይጎዳ ማድረግ ነው እንጂ ዘመኑ ያመጣውን ቆሻሻ መዋጀት ነው። ለምሳሌ ይሄ ምንድን ነው? ሞባይል ስልክ ነው አይደል? ተንቀሳቃሽ ስልክ ነው። አንድ ክርስቲያን እውነተኛ ክርስቲያን ልሆን ካለ ቢኖረው ነው ባይኖረው ይሻላል። ይሄ ሰዎች ግን የሚመክሯችሁ ዘመናዊነትና ክርስትና ብለው ኮርስ ሲሰጡ ምንድን ነው ይህንን እንዴት መጠቀም እንዳለብን የሚነግሯችሁ። መጀመሪያ ነገር መቅደም ያለበት ከዚህ እንዴት መለየት እንደምትችል ነው ትምህርት መሰጠት ያለበት መጀመሪያ። ከዚያ በኋላ ሲያቅትማ አይጣል ነው። ከዚያ በኋላ ሲያቅት ነው ቀጣዩ የሚሰጠው ትምህርት። አሁን መጀመሪያ ከቆሻሻ ነገር ስለመለየት ነው። ሲያቅት ነው አይደል? ከዛ በነገራችሁ ላይ ለምሳሌ ሐኪሞች ግላብ ታደርጋላችሁ አይደል? ለጤናችሁ ጥሩ አይደለም። ፕራክቲካሊ ምንም ራሱ ግላቡ ራሱ ጥሩ አይደለም ለጤና። ይህንን ራሳ እናንተ አላስተማሯችሁ ይሆናል ግን አይጠቅምም። ነገር ግን ግላቡን ሳያደርጉ ወይም ጓንቱን ሳያደርጉ ወደ ስራ ቢገቡ ግን ጓንቱ ከሚያመጣው ጉዳት በሽጥፍ የበለጠ ጉዳት ስለሚመጣ ጥቂቱ ጉዳት ይሻላል ነው። እስቲ እንደው ለምሳሌ የሕክምና ሰዎች አላችሁ እዚህ ለእኔ አትመልሱልኝ፣ ለእናንተ ልጠይቃችሁ። ከምንድን ነው የሚሰራ ግላብ? ለምሳሌ ፊት ለፊት የምታየ አንቺ ነሽ። ከምንድን ነው የሚሰራ? ከምንድን ነው የሚሰራ ብዬ ስልሽ በጣም አንብበሽና ነገሮች ከሆነ የምትነግርኝ የሆነ ማቴሪያል አለ አይደል? ሲሰራ ላየሽም ብለውሽ ነው አምነሻቸው ነው። የሚገርማችሁ ነገር ለምሳሌ ከኒናዎች አሉ አይደል? ምን ወስዳቸው ድሮ መድኃኒት የሚሰራ ከእጽዋት፣ ከእንስሳት፣ ከአዕዋፍ እና ከማዕድናት ነው አይደለም? ዛሬስ አይደለም። እንኳን እሱ ተውትና ለምሳሌ ማንጎ ጁስ ታውቃላችሁ? የምናምን ጁስ የሚባል ማንጎ ጁስ ምንም ማንጎ እንደሌለው ታውቃላችሁ? በነጥብ ምናምን % የሚባል ማንጎ የለውም ጨርሶ። ማንጎ የሚመስል ሌላ ነገር ነው። የማንጎን ፍሌቨር የያዘ ሌላ ነገር ነው፣ ባዕድ ነገር ነው፣ ወይም ቆሻሻ ነገር ነው። ግን የማንጎ ፍሌቨር የማንጎ ጣዕም እንዲኖረው የተደረገ ሌላ ቆሻሻ ነው እንጂ እችን ታክል እንዲያው ስንጥብ ታክል ነጥብ ታክል እንኳን ማንጎ የለውም በውስጡ። ግን ምንድነው የሚለው? ማንጎ ጁስ ይላል፣ የማንጎ ጭማቂ ይላል። ይሄንን አሁን እኔ አይደለም የምላችሁ፣ ዛሬ ኢንተርኔት ሁሉ ነገር አለ፣ ገብታችሁ እዩት። ምን ለማለት ነው? በመጀመሪያ ደረጃ መነጋገር ያለብን ከቆሻሻ ስለመራቅ ነው እንጂ ቆሻሻ ውስጥ እንዴት መኖር እንዳለብን አይደለም። ገብታችኋል? የመጀመሪያ አማራጭ ሲያቀት ነው ቆሻሻ ውስጥ እንዴት መኖር እንዳለብን መነጋገር ያለብን። እና ስለዚህ አንደኛ የምሰጣችሁ ፍንጭ ነው። ሁለተኛ ነገር ለብዙዎቻችን ልንቀበለው የሚከብደን ሊሆን ይችላል። ግን ልንገራችሁና ከቻላችሁ ትሞክሩታላችሁ፣ ካልቻላችሁ ደግሞ ወደ ሁለተኛው መፍትሄ ትሄዳላችሁ። ሁለተኛው መፍትሄ ለምን መሰላችሁ? መጸዳጃ ቤት ገብተህ እንዴት መጥፎ ጠረን ይዘህ እንደማትወጣ የፈለግከውን ብትሰለጥን አትችልም። በቃ ትንሽ ጠረኑን ትቀንሰው ይሆናል እንጂ ከቆሻሻው ጠረን ሳትይዝ አትወጣም። ምንም ብታረገው የፈለገ ቢሆን ራስህን የፈለግ ብታደርገው ያለህ አማራጭ ወይ ደግሞ መጸዳጃ ቤቱን ጠረን የሌለው ማድረግ ነው። እንደዛ ለማድረግ መጸዳጃ ቤቱ ሙሉ በሙሉ በአንተ እጅ መሆን አለበት። ለምሳሌ እኛውን ማድረግ እንችላለን? አይቻልም። ለምን? ሰው የራሱን ከሆነ የግሉን በደንብ አጽድቶ በደንብ አድርገው ያስቀምጠዋል አይደለም? እኛ ግን በዚህ ዘመን ዘመናዊነት ብለን የገባንባቸው ነገሮች ይሄ ሞባይል ቀፎ ነው እንጂ በእኛ እጅ ሲስተሙ በእኛ እጅ ነው? ንገሩኝ። እንዲሁ በሞት የፈለጋችሁት ሽልማት ልስጣችሁ። ኢንተርኔትን የሚቆጣጠረው ማን ነው? ታውቁ ካላችሁ የፈለጋችሁትን ሽልማት ሰጣችኋለሁ። ኢንተርኔትን የሚቆጣጠረው ማን ነው? የኢንተርኔት ባለቤት ማን ነው? ጉግል ነው? ፌስቡክ ነው? አሊባባ ነው? ማን ነው? አጠቃላይ የኢንተርኔት ባለቤቱ ማን ነው? ኢንተርኔትን መዝጋትም አለመዝጋትም የሚችል ማን ነው? ይኸውላችሁ የምንጠቀመው ነገር ባለቤቱ ማን እንደሆነ እንኳን አናውቅም። እናንተ ብቻ የእናንተ አይግረማችሁ 99.9% አያውቅም።
ብቻ የተሰጠህ ነገር ውስጥ ይዘዘልህ ትገባለህ። ለምሳሌ ሰሞኑን አሜሪካን ውስጥ ትናንት ወይ በቀደም የፌስቡክ ባለቤት ሄዶ ትንሽ ትምለውታል አይደል? ያያችሁ ሰዎች ካላችሁ አሜሪካ ዓለም ቢጎዳ ጉዳይ አይደለም። አሜሪካን ውስጥ የሆነ ጉዳት ሲመጣ ግን ሰዎችን አመጣ ታፋጣቸዋለች እና አፋጠውታል። ሰዎቹ የሚጠይቁት የህግ አካላት ወስደውት ነበረ። ወይም ደግሞ ምንድነው ፍርድ ቤት ሳይሆን ሌላ ቦታ ያለ አይደለም ኮንግረስ ላይ እና አንዳንድ ቦታዎች ላይ አቅርበው ይጠይቋቸዋል። እና የተጠየቀ እንግዲህ እንደምታውቁት በዋነኝነት ወደ 4 ያክል በውስጡ አሉት። ሜታ ይባል የለ ፌስቡክ አለ፣ ዋትስአፕ አለው፣ ኢንስታግራም አለው አይደለም። በኢንስታግራም ምክንያት ነው እና የተጠየቀበት መንገድ ኢንስታግራም ውስጥ ሱስ እንዲሆን የሚያደርግ ነገር አለ ነው። ዝርዝሩ ብናወራው የምንግባባበት አይሆንም። ያለ ምን ያደረግ ነው ታዳጊዎች ሲያዩት ኢንስታግራም ሱስ እንዲሆንባቸው የሚያደርግ ነገር ውስጥ ላይ ያለ ነው። ይህንን በምን ማወቅ ትችላላችሁ እናንተ? ለምሳሌ አንዱ መገለጫ በተለይ ቲክቶክ ምናምን የምትጠቀሙ ሰዎች ካላችሁ ፊልተር አለ አይደለም? መጥፎው ነገር በጣም ኢንተርኔት ላይ አንዱ ትልቁ እሱ ነው፣ ፊልተር ነው። እና ምን ብሎ ተከራከረ? ኢንስታግራም ላይ ያለው ፊልተር በነገራችሁ ላይ አሁን ለምሳሌ ቲክቶክ ላይ ያለው ፊልተር የቲክቶክ አይደለም፣ የሌላ ድርጅት ነው። በነገራችሁ ላይ አንድ ሶሻል ሚዲያ ውስጥ እኮ ማት ድርጅት ነው ያለው እና የፊልተሩ ባለቤት ሌላ ነው። እና የፊልተሩን ባለቤት አውቶራይዝ አላደረግኩትም ግን ፈቅጄለታለሁ ነው ነገሩ። ማለት ሰዎች ከፈለጉ እንዲጠቀሙ። አንድ የተከሰሰበት ደግሞ ኢንስታግራም አይጂ ይሉታል። እሱ ሲከፈት እድሜ አይጠይቅም። እንዴት ዋላችሁ? እንዴት ዋላችሁ? እድሜ አይጠይቅም ነው። በነገራችሁ ላይ እሱ ቢጨንቅ ነው እንጂ አንድ ታዳጊ ሲመዘግብ እድሜ ስንት ነው ሲለው የ13 ዓመቱ ነው 33 ቢለው ምን ማረጋገጫ አለው? ተቀብሎ መዝገብ ነው። ግን ያንን እነሱ አብዛኛው ህፃን እድሜውን ይጽፋል ተብሎ ይታሰባል። ምክንያቱም ሊከለክለው አይደለም እድሜ የሚያጽፈው ስለማይከለክለው። የሚከለክለው ከሆነ ለምሳሌ 13 ሲል አንተ ኢንስታግራም ውስጥ መመዝገብ አትችልም ካለው እድሜ ሊቀይር ይችላል። እንደዛ ስለማይለው እና ሰዎች ይሄ የሆነበት ምክንያት ታውቃላችሁ? በቅርብ ጊዜ አሜሪካን ውስጥ ህይወታቸው የጠፋ ታዳጊዎች አሉ። በዛ ሰበብ ያ ነው ነገሩን ትንሽ በእናንተ ቋንቋ ግራቪቲ ያደረገው። ቅርብ ጊዜ ሰምታችኋል? አንዲት ኢትዮጵያዊት ታዳጊ 11 እና 13 ዓመት ህፃን ራሷን አንቃ እንደገደለች ያለ ማድረግ ምንድነው ምክንያት ነው? ማነው አድርጌ ያላት? ሰርቨር ውስጥ ያሉ ሰዎች። ኋላ ደግሞ መጨረሻ ላይ ማነው ይባላል? ኤአይ። በነገራችሁ ላይ ቻትጂፒቲ ይባላል አይደል? ጀሚናይ አለ። ሌሎች የምትጠቀሙ ሰዎች ካላችሁ እዛ ውስጥ ገብታችሁ ጨነቀኝ በሉት እስቲ። የመጀመሪያው መፍትሄ ምንድን ነው? እንደምን ዋላችሁ? እንዴት ዋላችሁ? አንዳንድ ሰዎች ኤአይ በራሱ ብዙ ሰው ጅል ነው። ኤአይ ዝም ብሎ በራሱ የሚያወራው ይመስለዋል። ሲስተም ነው። ምን ሲጠይቅ ምን መንገር እንዳለበት ሬዲ ሜድ ነው፣ ተዘጋጅቶ የተቀመጠ ነገር ነው። አንዳንድ ነገሮች እውቀት ከሌለው ደግሞ ይደነጉራል ወስዶ። ይህንን ያደረገ ሲስተሙን የሰራው ሰው ነው እንጂ ኮምፒውተር ውስጥ ያለ እንግዲህ ሳያምኑበትም እንጂ ኮምፒውተር ውስጥ ያለ ጋኔን ነው ቢሉንም አንድ ነገር ነው። እንዴት ዋላችሁ? አሜሪካና አውሮፓ፣ ቻይና፣ ሩቅ ምስራቅ እንኳን ያሉ ሰዎች እንግዲህ ስለ ዘመናዊነት እያወራን አይደለም እኮ ገና ናት። እጃችን ላይ ያለው ነገር ምን እንደሆነ እንኳን ሳናውቅ እንዴት መጠቀም እንዳለብን መማራችን በጣም ነው የሚያስገርመኝ። ይህ ማን እንደሆነ አናውቅም፣ ማን እንደሚቆጣጠረው አናውቅም፣ ማን ምን እንደሚልክብን አናውቅም። እዚህ ታስታውሳላችሁ? እኔ ሚዲያ ውስጥ እንዳልሰራ ካደረጉኝ ምክንያቶች መካከል አንደኛው እኛ የምንጠቀምባቸው ገጾች አውቶራይዝድ ናቸው። ይሄ ዝም ብሎ ከሶሻል ሚዲያ ከምናምን መረጃ መውሰድ አይቻልም። የታወቁ ገጾች ናቸው። እነዛ ገጾች ላይ ስትገቡ ከሚያመጡባቸው ነገሮች ከሁለቱ አንዱ የግድ ይመጣል። አንደኛው አማራጭ ራቁታን የሆነች ሴት ትመጣለች። እኔ ወንድ መሆናችንን ሲስተሙ ያውቀዋል። ሴት ከሆነችም ሴት መሆኗን ያውቀዋል። በነገራችሁ ላይ እና ጭንቅ ነው። ስከፍተው ወዲያው የምትመጣ እሷ ናት። እንዴት ላድርግ? ደግሞ መስራት አለብኝ። በአንድ ሰዓት ከ30 ደቂቃ ልዩነት ወይ ትንታኔ ወይ የሆነ ዜና ማድረስ አለብኝ። ችግር ነው። የሚገርማችሁ እሱን ሸሸሁት ብዬ ከሌላ ገጽ ስገባ ደግሞ የገጠመኝ ሁለተኛው ነገር ምንድን ነው ታስታውሳላችሁ? መናፍቃኑ ሎጎ አላቸው አይደል? ጂሰስ ኢዝ ጎድ፣ ኢየሱስ ምንድነው? ጌታ ነው ይላሉ አይደል? እንዴት ዋላችሁ? ምን ይላሉ መናፍቃኑ? ኢየሱስ ጌታ ነው ይላሉ አይደል? አዎ። እሱን አባባል
የሚሉበት ምክንያት ጥሩ እንዳልሆነ እንድትረዱ እና ደግሞ ሰርቨሩ ለዚህ ለምን እንደሚተባበር መጀመሪያ ላይ ኢንተርኔትን አብዛኛው ሰው በደንብ ሳይለምደው እነዚህ መንፈሳዊ ማስታወቂያ የሚመስሉ ነገሮች ጂሰስ ኢዝ ጎድ ነው መጀመሪያ ላስታውሳለሁ። ችግር የለውም እሱ ኢየሱስ ጌታ ነው ቢባል እኛ አይጨንቀንም አይደል? ኢየሱስ ክርስቶስ ጌታ ሳይሆን እግዚአብሔር ነው። ጌታማ አሻሚ ቃል ነው። ገብቷቸዋል? በእንግሊዘኛ ላስረዳ። ለምሳሌ እንግሊዘኛ ቃል ጎድ የሚል ቃል ታውቃላችሁ አይደል? ሎርድ የሚል ደግሞ ቃል አለ። ምንድነው ልዩነታቸው? ለምሳሌ ማይ ሎርድ ብሎ አንድ ሰው ቢልና ማይ ጎድ ብሎ ቢል ምንድነው ልዩነቱ? ለጌታችን ልንጠቀመው የሚገባ ሁለቱን ነው አይደለም? የበለጠ ግን የሚገልጠው ማይ ሎርድ ነው ማይ ጎድ ነው። ቅዱስ ቶማስ እንደዛ ነው ያለው። እግዚአብሔር አምላኬ ጌታዬ አምላኬም ማለት አይደለም? አምላኬም ልብ በሉ ማይ ሎርድ እንደ ማይ ጎድ። አሁን እነሱ ለምንድን ነው ማይ ጎድን የተዋት? ኢየሱስ ጌታም አምላክም ነው የማይሉ ወይም ደግሞ ጌታ የሚለውን ትተው አምላክ ነው የማይሉ። ለዛ ነው ኢየሱስ ጌታ ነው የሚለው የማይጥመን። ለዛ ነው ነናዋላችሁ። ወደ ዋና ጉዳያችን እንምጣና ኢየሱስ ጌታ ነው ነበረ። ምንድነው? ጂሰስ ኢዝ ሎርድ ነው መጀመሪያ። ልብ በሉ ጂሰስ ኢዝ ጎድ አይደለም፣ ጂሰስ ኢዝ ሎርድ ነው። ብሪታንያ እንግሊዝ ብትሄዱ የምክር ቤት አባላት ስማቸው ማን ነው መጠሪያ የማረግ ስማቸው ጌታው ገሌ አይደል የሚባለው? ሎርድ አይደል? ሎርድ ነው መጠሪያ ስማቸው። አሁን እነሱንም ሎርድ ይላሉ፣ ጌታችንም ሎርድ ነው። ትክክለኛው እንግሊዘኛውን ባንፈልገውም እንኳን ኢየሱስ እግዚአብሔር ነው። እኛ ምን ለሰው ኢየሱስ ክርስቶስ እግዚአብሔር ነው፣ ጌታ ነው አይደለም። አሻሚ ነው። ጌታ የሚለው ቃል አሻሚ ነው፣ ምድራዊ ትርጉምም ስላለው ማለት ነው። ወደ ዋናው ጉዳይ ልመለስና እንግዲህ መጀመሪያ ላይ ጥንት ቅድም እያቻለሁ ጂሰስ ኢዝ ጎድ ነው። የመጀመሪያ ጥንት ናት እሷ። ኢንተርኔት ሳትመጣ ነው። ኋላ ኢንተርኔት ሲመጣ ምንድነው ጂሰስ ኢዝ ሎርድ ምትል ሆነች። ሰው አላስተዋለውም፣ ግን ዝቅ አለ ወረደ። ከዛ ቀጥሎ ኢንተርኔት በጣም እየለመደ ሲመጣ ያቺ ሎጎ እየተቀየረች ማለት ነው። ሎጎ በነገራቸው የትኛውንም አውቶራይዝድ ገጽ ብትገልጡት ብትከፍቱት ትመጣለች። ዛሬ እንጂ በስተቀኝ በኩል ነው የምትመጣ። ቀጥሎ ተቀየረችና ኢዝ ጂሰስ ሎርድ ብላ ተቀየረች። ያቸው እኮ ናት። የሚገርማችሁ በነገራችሁ ላይ ለዚያች የሚከፍልባት ተቋም ያው ተመሳሳይ ተቋም ነው። ኢየሱስ ጌታ ነው አይደል ሲል የነበረው። ቀጥሎ ምን ሆነ? ኢየሱስ ግን ጌታ ነው የሚል ጥያቄ ነው ለአንተ ማለት ነው። ታድሶቹና ፕሮቴስታንቶቹ ከሚሰሯቸው ስራዎች መካከል አንደኛው ጥያቄ መጠየቅ ነው አንድን ነገር። በመጨረሻው ግን ያመጡት ነገር ነው ጂሰስ ኢዝ ኖት ብሎ እንደዚህ አይነት ነገር ሎቱ ስብሐት። እኔ በነገራችሁ ላይ ያን ያክል ዘመን ሚዲያ ስኖር ይሄ ምንድነው ብሎ ከሚዲያ ውስጥ የነበር ነው 100% ኦርቶዶክስ ነው የነበረ። በኋላ ነው የቆየ መጣ እንጂ ጋዜጠኞቹ 100% ኦርቶዶክስ ነው የነበረ። በጊዜው ስራዬ ተብሎ ሳይሆን አጋጣሚ ነው። አንድም ሰው ይሄ ምንድነው ብሎ ጠይቆኝ አያውቅም፣ ወይ ሲወያዩበት ገጥሞኝ አያውቅም። ለምን? ትርጉም አይሰጣቸውም። ከነዛ መካከል አንዱ ዲያቆን ነው፣ አንዱ ስነት ተማሪ፣ አንዱ ምናምን ናቸው። ቤተክርስቲያን በደንብ ያውቃሉ ተብሎ የሚገመቱ ሰዎች ናቸው። ግን የለም። ለነገራቸው የፈለኩት ነገር ምንድነው? ሁለት ነው። አንደኛ ነገር መነጋገር ያለብን ከዚያ መለየት እንዴት እንችላለን የሚለውን ነው። አንደኛ እንደ መፍትሄ መጨረሻ ላይ። ሁለተኛ መነጋገር ያለብን ነገር የዚያ እስረኛ መሆናችንን ማወቅ ነው መጀመሪያ። አሁን አንዲት ኢንተርኔት ነጥዬን የነገርኳችሁ እንመጣበታለን። ዛሬ ግን የቅዱሳን በዓላት ስላሉ እነሱ እናስቀድም፣ ሰዓት እንዳይሄድብን። እንዴት ዋላችሁ? ርዕሳችን ነው ዘመናዊነትና ክርስትና ነው ለሁሉም። ዛሬ ከምናከብራቸው ቅዱሳን መካከል ትልቁ በዓል የቅዱስ ፊቅጦር ነው። የእናታችን የቅድስት ማርታ ልጇ በጌታችን በኢየሱስ ክርስቶስ በአምላካችን ዘንድ ፍጹም ተወዳጅነትን ካተረፉና ከዚያ በኋላ የተነሱ ቅዱሳንም ሰማዕታትም ጻድቃንም ሊሆኗቸው ከሚፈልጓቸው ደረጃዎች መካከል አንዱ ቅዱስ ፊቅጦር የኖረው ኑሮ ነው። ቅዱስ ፊቅጦር እጅግ ከተመሰገነች፣ ዛሬ ልደቱ ነው በነገራችን ላይ የካቲት 13 ቀን ልደቱ ነው። እጅግ ከተመሰገነች ማርታ ከምትባል እናቱና እጅግ ከተረገመ ህርማኖስ ከሚባል አባት የተወለደ ነው።
አንዳንዴ እንዳናመካኝ አንዱ ጥሩ ከሆነ መስራት እንደሚችል እንድናውቀው ብዬ ነው። ሁለቱም የቤተ መንግስት ሰዎች ናቸው። ህርማኖስም የንጉሥ ልጅ ነው። ሚስቱ ማርታም የቤተ መንግስት የነጋሲ ዘር ናት። በአንጾኪያ በሮም ቤተ መንግስት ከፍተኛ ማዕረግ ያላቸው በቤተ መንግስቱ ከንጉሠ ነገሥቱ በሶስተኛ ደረጃ መቀመጥ የሚያስችላቸው ደረጃ አላለ። መቀመጫ እዚህ መጣችሁ ዝም ብላችሁ ባገኛችሁ ነው መተቀመጡ አይደል? ግን ደረጃ ሊኖር ይገባል። ደረጃ ለምሳሌ ቤተክርስቲያን ውስጥ ብትገቡ አስተዳዳሪ ወንበር አለ አይደለም? ቀጥሎ የሊቀ ገበዝ፣ ከዚያ እንደየማዕረጋቸው ይቀመጣል። ከዚያ ከአስተዳዳሪው ወንበር ላይ ሊቀ ገበዙ መቀመጥ አይችሉም። ከሊቀ ገበዙ ወንበር ላይ ሌሎቹ ካህናት መቀመጥ አይችሉም። ከካህን ላይ ዲያቆን፣ ከዲያቆን ወንበር ምዕመን መቀመጥ አይችልም። ዛሬ ግን ያው ብዙም አንዲቷ ብቻ እቺ አስተዳዳሪ ብቻ ተከብራለች እንጂ ሌላውን የሚያከብረው አላይም። እሱ ብቻ ሳይሆን አጠቃላይ ቅኔ ማህሌቱ ፊት ለፊት ያለው አይደል? ማህሌት መቆሚያው በምዕራብ በኩል ያለው ክህነት የሌለው ሰው እዛ መቆም አይችልም። ጨርሶ ለማስቀደስም ቢሆን ማንም ይኖርም አይኖርም። ወንበር ክፍት ስለሆነ እኮ መቀመጫ አይሆንም። ይሄ በእርግጥ እዚህ የማዕረግ ስፍራ ስላልሆነ ነው እንጂ ወንበር ካለ ወንበር ነው በቃ። የገሌ ወንበር ካለ በማዕረግ የሚበልጣችሁ ሰው ከሆነ ወይ ክህነት ያለው ወይ እንደዛ ነገር እዚያቸው ወንበር ላይ መቀመጥ የለም። ግን ደግሞ ትልቁ ችግር ነው። ለምሳሌ ቤት ስትሄዱ ያባወራ ወንበር ቤታችሁ እስኪ ያላችሁ ያባወራ ወንበር ማንም የማይቀመጥበት ያባወራ ወንበር ያለው ሰው ካለ አባት ብቻ የሚቀመጥበት ኖረም አልኖረም ወንበሯ ክፍት የምትሆንበት ቤት አለ። ይሄ ውድቀታችን መገለጫ ነው። ትልቁን ችግር የፈጠረው አባወራው ነው። ለምን አንድ ወንበር ላይ አይቀመጥም? ሲፈልግ በምዕራቡ፣ ሲፈልግ በምስራቁ፣ ሲፈልግ በሰሜኑ ካገኘው ወንበር ነውር እኮ ነው። አባወራ እኮ ካገኘው ወንበር አይቀመጥም፣ ነውር ነው። ለማስከበር መጀመሪያ እኮ እሱ ነው። ስርዓት እኮ ነው። እዚያቸው ተቀመጠች የተወሰነችለት ወንበር ነው ሄዶ መቀመጥ ያለበት። እና በቤተ መንግስት ሶስተኛ ማዕረግ የነበራቸው ናቸው። እና በዚያ ወራት ልጅ አጥታ ታዝን ነበርና የቅዱስ ፊቅጦር ጽንሰቱም ልደቱም ግሩም ነው፣ ታምራት የሞላበት ነው። እንግዲህ በ3ኛው መቶ ክፍለ ዘመን መጨረሻ አካባቢ የተፈጠረ ነገር ነው። በዚያ ወቅት ዲዮቅልጥያኖስ ገና አዲስ እንደነገሰ ነው ቅዱስ ፊቅጦር ሲወለድ እና ልጅ አጥታ ቅድስት ማርታ ዘወትር ወደ ቤተክርስቲያን ሄደች። ያን ጊዜ እነ ዲዮቅልጥያኖስ ስላልካዱ ክደታቸውን በልባቸው መክሲሚያኖስና ዲዮቅልጥያኖስ በልባቸው እንደያዙ ስለሆነ ቤተክርስቲያን ነበረ። አባቶች ሊቃነ ጳጳሳት ነበሩ። እየሄደች ታዝናለች፣ ጸልያለች። ልጅ ስጭኝ እመቤቴ ከልጅ ዘንድ አማልጅ እያለች እመቤታችን ስል ትለምናለች። እና አንድ ቀን እየለመነቻት እያለ ስትጸልይ ድምፅ ሰማች። ቀና ስትል ስዕሊቱ ናት። ቀና ብላ ስታይ ግን መጀመሪያ የተመለከተችው በእውኑ ልጅ ትሰጭኛለሽን ብላ ስትል አዎ እንደማለት ዘንበል አለች ስዕሏ። በነገራችን ላይ እመቤታችን ስዕል አለ ነው። አይታችሁት ከሆነ ወደ ጌታችን ዘንበል ያለ ነው አይደለም? እሱ ጥንታዊ ነው። ያኛው ስዕል ግን ሌላ ነው። ወደ እሷ ዘንበል ብላ በዚያው ቀረች። እንደዛ መሆኑን ልብ ያለችው ቅድስት ማርታ አይደለችም። ጭንቀት ላይ ሐዘን ላይ ስለነበረች ካህናት ሲመጡ ነው በሚቀጥለው ቀን እቃዋ ማለት ስዕሉ ቁሱ አይደለም ዘንበል ያለ እራሱ ስዕሉ እዛው ላይ ያለው። አሁን አስቡት ቅዱስ ሚካኤል ስላድነው ፊት ለፊት ነው አይደለም? ቀጥ ያለ ነው አይደለም? ወደዚህ ዘንበል ነው ስዕሉን ብታገኙት በምንም ነገር ተአምር ካልሆነ ነገር ሊሆን አይችልም አይደለም? እንደዛ ማለት ነው። እንደዚያ ዘንብሎ አገኙት እና ልመናዋን ስትቀበላት እንደዚያ ሆና ተአምሯን ገልጣ ቀረች። እና ልጅ ትወልጃለሽ ግን ያንቺ አይሆንም ካደገ በኋላ የኔ ነው። ለዛ አይደል ጌታችን ሰማዕታትን ጻድቃንን ሲመርቃቸው ምንድን ነው የሚለው? እንደ ፊቅጦር በእናቴ ድንግልና አትሚያለሁ ይላቸዋል አይደል? በእናቴ ድንግልና በማኅተመ ድንግልና ለማርያም እመ እናቴ በማርያም በድንግልና ማኅተም የእመቤታችን ድንግልና ማኅተመ ድንግልና አስቡት። በዚያ ንጽህና ደረጃ መገኘት ባይቻልም እንኳን የዚያን በረከት ለመሳተፍ ማለት ነው። ሲያድግ እኔ ነው ስሙንም እኔ ነኝ የማወጣው አንቺ አይደለችም። ፊቅጦር በይው እመቤቴ ትርጉሙ ምንድን ነው አለቻት። ጸጥ አለች። እዚያ በኋላ ኋላ ሄደችና እየሄድኩ ስለምናት የነበረ ሐዘኔን አርቂልኝ ነው። ፊቅጦር ያለችው ሐዘንሽ ራቅ ስትለኝ ነው። ፊቅጦር ብሄል አሰሰለ እግዚአብሔር ሐዘኔ ተብሎ የሚተረጎምበት ምክንያት ይሄ ነው። እግዚአብሔር ሐዘኔን አራቀልኝ። ፊቅጦር ቪክተር አይደለም ይልነሱ ወይም ቦክቶር ይሉታል በቅብጥ ቋንቋ አይደለም? ፊቅጦር እና ቅዱሱ እንዲህ ተጸነሰ። ሲወለድ መልኩን ሲያዩት ምድራዊ ሰው አይመስልም። ከደም ግባቱ ብቻም አንዳንድ ጊዜ የእግዚአብሔር ስራ አይመረመርም። አንዳንድ ጊዜ ብቻ ሰው ሁሉ ጊዜ አይመረመርም። ግን
እግዚአብሔር አንዳንድ ህፃናት ላይ አሁን ቅዱስ ሙሴ ሲወለድ ፊቱ ላይ የነበረውን ብርሃን መገመት ትችላላችሁ? ምን ማለት ነው ፊቱ ላይ ብርሃን? ሰው ፊት ብርሃን አይታችሁ ታውቃላችሁ? ብርሃን እናንተ የምታውቁት ይሄንን ነው አይደለም? በነገራችሁ ላይ ከፀሐይ ብርሃንና ከዚህ ብርሃን የትኛው ነው የሚደምቅ? ንገሩኝ። ከፀሐይ ብርሃንና ከዚህ አይን የሚጎዳ የትኛው ነው? በጊዜ ሂደት የሰው አይን እንደሚጎዳ ታውቃላችሁ። ይሄ ነገር እዚህ ዓለም ላይ ቴክኖሎጂ ተብሎ ዘመነኛ ነገር ተብሎ የማይጎዳ ነገር የለም። የሚገርማችሁ ነገር ሳይንሱ ምንድን ነው የሚላችሁ? ከሻማ ይሄኛው ብርሃን ይሻላል፣ ለአይን በጣም ደመቅ ያለ ይሻላል ትላላችሁ ሐኪሞች አይደል? ሐሰት ነው። በጣም ከማዝንባቸው ነገሮች መካከል አንዱ ዓለም ላይ ከሚወጡ የሜዲካል ጉዳይ ጥናቶች ስንቱ ነው ከጀርባ ፈንድ የሚያደርግ ሰው የሌለው? እንዴት ዋላችሁ? እኔ ገንዘብ ሰጥቼ ያጠናው ጥናት ደግሞ ለምሳሌ ስለ ቡና ጥናት ሲደረግ እነማን ናቸው ፈንድ የሚያደርጉ? እነ ስታርባክስ ናቸው። ስታርባክስ ታውቃላችሁ? ውጭ ሀገር ያሉ ሰዎች ሰሙ በደንብ ያውቃሉ። አሁን ታዲያ ያን ጥናት ያጠናው ሐኪም ያ ዶክተር በለው ፕሮፌሰር በለው ስለ ቡና መጥፎ ነገር ይናገራሉ ወይ? ገንዘብ የሰጠው እንዲያጠና ማን ነው? ቡናን የሚነግድ ሰው አይደለም? አለቀ። ጣፋጭ ምግቦች አሉ አይደል? እነዚህ ፈጣን ኮኪዎች ምናምን ዛሬ አለ የተባለ ሐኪም ፌስቡክ ላይ ወጡ በሙሉ ኢንሱሊን፣ ስኳር ምናምን ዲያቤቲክ ሲል ይውላል አይደለም? አቅም በላይ ሆኖ። ድሮ ግን ምንድን ነው የሚባል የነበረ? ሰዎች ያን እንዲበሉ ሲበረታቱ አልነበር? ዛሬ ሐኪም የሚከለክለውን ነገር በሙሉ ድሮ ሐኪም አይደል ፈቅዶ ሲበላ ይኖር። እንግዲህ ሐኪሞች ቅር ካላችሁ ይቅርታ አንጠይቃችሁም፣ የራሳችሁ ጉዳይ ነው። መነጋገር ካለ በሙያችሁ አልገባም፣ ጥፋታችሁ ግን ጥፋታችሁ ነው። ይሄ በአብዛኛው እኛ ሀገር ላይ ያለ ሐኪም ችግር አለ። ውጭ ሀገር ነው በብዛት። እኛ ሀገር ያለው እግዚአብሔር በቸር ያቆየው እንዲሁም አይገኝም፣ ችግር ነው። ተፈልጎ በስንት ነው የሆነ ቀን የዛሬ ሳምንት ነው 2 ሳምንት ሂደን እንዲያው የሆነ ነገር ለመመርመር እየገባው ጥሩ የሚባል ሐኪም ነውና ስገባ ገና ፊቱን አየሁት፣ ሰልችቶታል። እውነት ለመናገር እኔም ልመውጣትን የቸኮልኩኝ ያለውም ብሏል። ከአንገቱ ነው ከአንጀቱም አልነበረም። እኔ አይቼዋለሁ ገና ስገባ። አይ እሷ እንደው ይዛኝ ሄደችውን ሐኪም ደስ ይበላት ብዬ ነው እንጂ ከአንገት ነው ትቼው ነው የወጣሁኝ። ሰልችቶታል። ሰው በዝቶበት ይሆናል፣ የክፋት አይደለም። ገምቴ እንደዛ ነው። እንዴት ዋላችሁ? እና ለየት ያለ ነው ተወልዶ መልኩን ሲመለከት የሚገርማችሁ ነገር ዛሬ ሩፋኤል ነው አይደል? ክርስትና ሲነሳ ክርስትና አባት አለ አይደል? ክርስትና አባቱ ማን ነበረ? ለታቦት መስጠት ሲባል ስም አላችሁ አይደል? ለታቦት መስጠት በእርግጥ ሥርዓተ ቤተክርስቲያን አይደለም። ሥርዓተ ቤተክርስቲያን መጀመሪያ የሚያዘው ምንድነው? ለክርስትና አባት ለክርስትና እናት መስጠት ነው። ለታቦት የሚሰጥበት ምክንያት በሁለት ምክንያት ነው። አንደኛ የሚያነሳው ሰው ከጠፋ፣ ሁለተኛ ነገር እንዴት ባላችሁ የሚያነሳው ሰው ኑሮም አሁን አብዛኛው ሰው በዚህ ዘመን ክርስትና ብዙዎቻችሁ አንስታችኋል አይደለም? እንኳን እሱ ልታስተምሩ እናንተ ምን ታውቁ ነው? መጀመሪያ ለራሱ ምንም የማያውቅ እዚህ በፊት ነግራችኋለሁ። እዚህ ጉባኤ አንድ ሙልፋት አለ። የእሱ ሚስት ትመጣና ልጄን ክርስትና አንሳ። አረ እንዴት ነው ነገርሽ? ይስላ አረ እንግዲህ ሰው እየመጣ ይጠይቀኛል። ግን አንተ ባስተማርከው ልክ የሚሞላ ሰው አልተገኘም። እንኳን ልጄን ሊያስተምሩ ለራሳቸው የማይሆኑ ናቸው። ስለዚህ እዳውን አንተ ወሰድ፣ አንተ አስተምርሃል እዚያው ብላለች። ከዚያ ድረስ ሰው ማለት ነው። ለታቦት ሲሰጥ ግን እንድታውቁት በታቦቱ አንጻር ዲያቆን መቀበል አለበት ኃላፊነቱ። ለምን ታቦት ወርዶ ሊያስተምር ማለት በታቦቱ ስም ያለው ቅዱስ መጥቶ ወርዶ መቼም ከሰማይ አያስተምረውም አይደለም? የሚያስተምር እኮ ነው የተፈለገ። ክርስትና አባት ክርስትና እናት እኮ ለማስተማር ነው። የሚገርመው ክርስትና ለማስነሳት ይዛ ስትሄድ ክርስትና ለማንሳት ቅዱስ ሩፋኤል መጣ ከሰማይ በገሃድ ማለት ነው። እኔ ነኝ የማነሳው። ለክርስትና ሲያነሳ ክርስትና ነሽው ምን ገዝቶ ይሄዳል? ልብስ አይደል ይዞ መጣ ከሰማይ። የወርቅ ልብስ ማለት ነው። ወርቅ እንደ ዕንቁ የሚያበራ የወርቅ ልብስ በዚህ ያታቀፈው። ያችን ልብስ ሌላ ሰው ሊነካ ሲል ነጥቆ ወደ ሰማይ ወስዳታል። ከዚያ መልሶ ደግሞ አምጥቶ ያለብሰዋል። እና የቅዱስ ፊቅጦር የልጅነት ታሪኩ ነው። ከዚያ በኋላ አድጎ እንድታውቁት ቅዱስ ፊቅጦር ተወልዶ አንገቱ እስከተሰዋባት ቀን ድረስ ጸጉሩ ተቆርጦ አያውቅም። ናዝራዊ ነበረ። የጦር አለቃ ነበረ። በአንጾኪያ ቤተ መንግስት 3ኛ ማዕረግ ተሰጥቶት ነበረ። የተረገመ አባቱ ብዙ አሰቃይቶታል።
ምላሱን እንኳን ማለት ነው በአደባባይ ሊቆርጠው ሞክሯል። ከአባቱ ጋር ከፍተኛ ጦርነት ገብቶ ነበረ፣ ከጣዖት አምላኪ አባቱ ጋር፣ ከዚያ ከዲዮቅልጥያኖስ ጋር፣ ከዚያ ከአርያኖስ ጋር፣ ከዛ ከሄርሜኔዎስ ጋር እንደገና ደግሞ ከብዙ ስቃይ በኋላ ደግሞ በረሃ ገብቶ ደግሞ እንደ ጻድቃን በጾም በጸሎት ኖሯል። በእሳት ተፈትኗል። ሕዋሳቱ ተቆራርጧል። እናቱ ቅድስት ማርታ አባቶቻችን ምን ይላሉ? በፊቅጦር መከራ ብቻ አይደለም እናቱ በዚያ ሁሉ መከራ ባለቀሰችው እንባ ተማጽኛለሁ ይላሉ። የእናቱ ደግሞ ሐዘኗ ብዙ፣ ልጇ እንዲሞትባት አትፈልግም። ቅድስት ናት ግን አትፈልግም። እሱን ለማዳን ያልሄደችበት መንገድ የለም። ቅዱስ ፊቅጦር በዘመነ ሰማዕታት የሰማዕታትን ቁስል የሚያጥብሱ ነበረ። ቅዱስ ፊቅጦር የወደቁትን የሚያነሳሱ ነበረ። የታሰሩትን የሚያበላሱ ነበረ። እግራቸውን የሚያጥብሱ ነበረ። እንዲህ ያለ ማድረግ እዚያ ሲሄድ ሰይፍ ታጥቆ ነው የሚሄድ፣ እግር ለማጠብ ለማብላት። ጥበቃውን አለቃው አይደለም ብትናገር አንገትህን ነው የምቆርጥልህ ይለዋል። ይገባል። ያኛው ስለሚፈራ አይናገርም። ኋላ ዲዮቅልጥያኖስ ተበሳጨ። እኔ አስገድዬ እንግዲህ አበይት ሰማዕታት እንዲቀበሩ አይፈልግም። እንደነ ቆዝሞስ ድሚያኖስ፣ ቅድስት ቴዎዳዳ ሌሎቹ ያሉት እንዲቀበሩ አይፈልግም። ለምን ይመስላችኋል? ስጋቸው በአደባባይ ሆኖ ተለውጦ ለማየት የሚከብድ ሆኖ ክርስቲያኖች እንዲያዩት ይፈልጋል። የሚገርማችሁ ግን የቅዱሳን ስጋ ዓመት ቢያስቀምጡት እንደዛ አይሆንም። እውነተኛ ለክርስቶስ የኖረ ክርስቶስ ያደረበት አምላካችን ያደረበት ስጋ ስለ ምንም እንኳን ጠረን መጥፎ ጠረን አላ መዓዛው ራሱ ለሀገር ይበቃል። እነዚያን ስጋዎች እየዞረ የሚቀር ማን ነው ከትእዛዝ የወጣ ተብሎ ሲባል አይ መናገኑ ፈርተን ነው እንጂ እኮ ፊቅጦር ነው የህርማኖስ የጦር አለቃ ልጅ ብለውታል። እና በቅዱስ ፊቅጦር በበዓሉ ቀን 3 መልክ ነው ያለው። በነገራችን ላይ 3 መልክዓት አሉት ቅዱስ ፊቅጦር። መልክዓ ቅዱስ ፊቅጦር በበዓሉ ቀን የሚጮኸው የአርኬ ክፍል ዘቴዎድሮስ ቅንዋተ ቴዎድሮስ በናድሌዎስ ምስራቃዊ በ153 ችንካር ተቸንክሮ ነው ስለ ክርስቶስ ፍቅር የሞተ። ወዘገላውዲዮስ ርግዘተ ቅዱስ ገላውዲዮስ በረጅም ጦር ጎኑን ተወግቶ ነው የሞተ። ዘፊቅጦር ወዘፋሲለደስ ከመ እንተ ፈረስ ተለጉሞተ ቅዱስ ፊቅጦርና ቅዱስ ፋሲለደስ ከአንጾኪያ ወደ ግብፅ የወረዱ አፋቸውን እንደ ፈረስ ተለጉመው ይህን ሁሉ ስለምን ሆኑ? ስለ ክርስቶስ ፍቅር። ሰሞኑን ኢንተርኔት ላይ እየተዘዋወረ ያለ አንድ የአይ ቪዲዮ አይታችኋል። ስለ 21 የግብፅ ሰማዕታት ሊቢያ ላይ ስለታረዱት አይሳይስ ስለገደላቸው አይታችሁ ከሆነ ያ የተለጠፈበትን ገጽ እንድትመለከቱት አልመክራችሁም። ይሄ ምንድነው ኮፕቲክ የውዝ ምናምን የሚል ይሄ ሲዋይሲ የሚል ቻናል አለ። የግብጾችን ቻናል እንድትመለከቱ አልጋብዛችሁም። ቴሌቪዥን ከፈለጋችሁ ማህበረ ቅዱሳንን ተመልከቱ፣ ይበቃል። የግብጾችና የውጮችን ለምን ቢባል ከኛ ጋር ብዙ ነገራቸው ስለማይገጥም ለቅዱሳን የሰሯቸውን ፊልሞች ግን ማየት ይጠቅማል ተብሎ እና ለ21 የአይ ቢሆንም እንኳን የአርቲፊሻል ኢንተለጀንስ ቢሆንም እንኳን ሰርተውላቸዋል። እና ክርስትና በእኛ አገር ታሪክ አይደለም የሚኖር ህይወት እንጂ ነው ነገሩ። ምን አላችሁ? እኛ ቅዱስ ጊዮርጊስን፣ ቅዱስ መርቆሬዎስን፣ ሌሎችንም ቅዱሳን ሰማዕታትን አንዳንዶቹ እንደሚያስቡት ጥንት ብቻ የነበሩ ዛሬ የማይፈጠራሉ ወይም ደግሞ የተለዩ ፍጥረቶች አሉ። ሰው ናቸው። ክርስቶስ መድኃኒታችንን የሚወዱ ሰዎች ናቸው። እግዚአብሔርን የሚወዱ የሚያመልኩ በጌታችን በኢየሱስ ክርስቶስ የባህሪ አምላክነት ታምነው ራሳቸውን አሳልፈው የሰጡ ሰዎች ናቸው። ለዚህ ምስክሩ ደግሞ 30 ኢትዮጵያውያንና 21 ግብፃውያን ወንድሞቻችን ናቸው። የሚያሳዝነው ነገር ያው ስዕላቸው እኛ ላስለናል አይደል? እንዴት ዋላችሁ? ስዕልን አስለናል አይደል? የሚገርማችሁ ነገር ለነዚህ 30 ወንድሞቻችን አንዱ 28 ናቸው ይላል። አንዱ ምናምን ችግር የለም 30 ብለን ይዘናል። አንድ ጊዜ ከያዝን ያዝነን። አሁን ሰሞኑን ባለፈው ነገራቸው የዛሬ ሳምንት ነው 2 ሳምንት ከነሱ ጋር ነበርኩ አመለጥኩ የሚል አንድ ሰው አንዱን ቃለ ምልልሱን ሰማሁት። እንደቋቀን ያለኝ ቅርበሉኝ። እንግዲህ ከዚያች እህታችን ጋር ያደረገውን አላየሁትም። ሁለተኛ ኢንተርቪው አለው። ይሄኛው ግን ይሄ ሰሞኑን ስራ አስኪያጁ የሞተበት ቴሌቪዥን አለ አይደል? ነፍሱን ይማርና ከነሱ ጋር ያደረገው ቋቀለኝ። ለምን ይመስላችኋል? እኔ የጠበቅኩት ሌላ ነው፣ እሱ የሚያወራው ነገር ሌላ ነው። እኔ የምፈልግ አንድ ነገር ነው። የእሱን ቶፈንቶ ታሪክ ምን ያደርግልኛል? እኔ የስደት ታሪክ ነው እንጂ እንዴ
የኔ ተማሪዎች ሆኑ የኔ ልበል እንጂ እንደው ጸያፍ ነው አይባልም። ግን እንዴ 2000 3000 ሰጣለሁ እኮ በጭንቅ አልፈው ዛሬ የሚኖሩ እኮ አሉ። የሱ ታሪክ ምናችን ነው? የእነዛን ቅዱሳን ሰማዕታት ታሪክ አይነግረንም እንዴ? በደንብ አድርጎ እኔ መጽሐፉን አላገኘሁትም። ይኖር ይሆናል መጽሐፉ ላይ ቃለ መልልሱ ላይ ግን እንግዲህ በእርግጥ የጋዜጠኞቹ አንግል ይሆናል እንደዚያ ያደረገው እነሱ። ምክንያቱም እንደምታውቁት ተቋሙም ጸረ ኦርቶዶክስ ስለሆነ እዚያን ነገር እንዲወራ እንደማይፈልግ እረዳለሁ። ከተወራም የእሱ የሆኑ ሰዎች አሉ፣ ሰባኪ መጋቢ ምናምን እንትና ምናምን የሚባሉ ሰዎች አሉ። ከኛ ቤቱ ነው በእኛ ማሊያ የሚጫወቱ አሉ አይደል? ሁሉ ጊዜ በታዋቂ ሚዲያዎች የሚጋበዙ የኦርቶዶክስ ሰዎችን ካያችሁ ማሊያቸው ነው የኛ 100% ነው የምነግራችሁ። ማሊያቸው ነው የኛ። ለምን እነዚያ ተቋማት ከተሆኑ ለቤተክርስቲያን የሚቆረቆሩ ከሆኑ እጋብዟቸው ምን ስለማቅ ብዬ ነው፣ በማውቀው ስለማቅ ብዬ ነው። ይሄ ቅር የሚያሰኘው ሰው አለ፣ መብት ነው፣ ቅር ይበል። መሳደብም ከፈለግ ተሳደብ፣ መተቸት ከፈለግ ታች፣ በሩ ክፍት ነው። መንጭንቅ ካልደከመ እውነቱን ግን ምንም ብለህ ልትሸፍነው አትችልም፣ እግዚአብሔር ስለሚያይ ማለት ነው። እና በእውነቱ እኔ አዝናለሁ። እንዲያው ለመጀመሪያው ጊዜ እኔ መጽሐፉን እስከማነብ ድረስ ጓጉቻለሁ። እንዲያው በዚህ አጋጣሚ አዲስ አበባ ምናምን ያላቸው ወንድሞቻችን በዚህ ብታዩ በዚህ የምትሰሙ ላኩልን መጽሐፉን እንመልከተው እና ተስፋ ልቁረጥ አይቼው ስለ ሰማዕታቱ ጥሩ ነገር በደንብ ምክንያቱም የተጓደለውን ነገር የሚያሟላልን እኛ ምንድነው የምንፈልገው? ደህና ዋላችሁ። ነገ ከነገ ወዲያ ተሰንዶ ለትውልድ የሚተላለፍ የዘመናችን የቅድስና ታሪክ ስለሆነ ያንን እንዲያሟላልን እኮ ነው የምንፈልገው። ሰውያችን ልክ ግብፁ እንዳደረገው ሰውዬ ክቡር አጽማቸውን ክቡር ስጋቸውን አመጣለሁ ብሎ ዋሸነ። እግዚአብሔር መድኃኔዓለም ይቅር ይበለው፣ ይቅር ይበለው፣ ሁላችንም ይቅር ይበለን። ዋሸን። ያን ማምጣት ከባድ ስራ አልነበረም። በነገራችን ላይ በጣም ቀላል ስራ ነው ያን ለማድረግ። ምክንያቱም እንዴት መካሄድ እንዳለበት የሚያውቅ ስለሚያውቅ ማለት ነው። በግለሰብ ደረጃ የማይደረጉ ነው እንጂ እኮ እንዲያው እንጂ ያሳዝናል። እና ለሁሉም ቅር ያለኝ ያለን ተመልክቼ እኔ የጠበቅኩኝ ሌላ ነው፣ እሱ የሚያወራው ደግሞ ሌላ ነው። ስለራሱ እንዲህ ብዬ እናቴ ጋር እንደዚህ ብዬ በዛ ሂጄ በሱዳን ወጥቼ በምናምን ገብቼ ይለኛል እና ምን እናደርግኛል? ረዳ ገባን። ደህና ዋላችሁ። ዓላማው የስደትን አስከፊነት ለማሳየት ነው። አዎ የስደት አስከፊነት ጠፍቶት ነው ሰው ማሄድ ባክ ጨንቆት ነው፣ ከአቅሙ በላይ ሆኖ ነው። አብዛኛው ሰው ስደት ውስጥ ገነት ነው ብሎ መሄድ ይመስላል። ሊቢያ በራ ላይ ያለው እዚህ ጅቡቲ ሳይደርስ ህንድ ውቅያኖስ ላይ ያለው ችግር ጠፍቶት ይመስላል። አብዛኛው ያውቀዋል። አሁን የዚህ ዘመን ሰው ኢንተርኔት የማይጠቀም ማለት ጥቂት እኮ ነው። ያውቃል፣ አውቆ ነው የሚያጠፋ አብዛኛው ሰው። እዚህ እንዳይኖር አስመረረው እዛ ስደት አስከፊነት ምናምን ላሳየው በሚዲያ ማለቱ ደስ አይልም። እግዚአብሔር መድኃኔዓለም ሁላችን ይቅር ይበለን። ለሁሉም ሰማዕትነት የጥንት ጉዳይ ብቻ ሳይሆን የዛሬም የክርስቲያኖች ሕይወት መሆኑን ለማሳየት ኢትዮጵያ ውስጥ ብዙ ምስክር ነበረን። ተሰንዶ ተጠርዞ ማግኘት ግን ከባድ ነው። ለሁሉም ቅዱስ ፊቅጦር ዛሬ ልደቱ ነው። በረከቱ ይደርብን፣ በረከቱ ይደርብን። አሁን የቅዱስ ፊቅጦርን ነገር ካነሳው ወደ ርዕሳችን እንመለስና ቀሪ ቅዱሳንን ስማቸውን እናወሳለን። ርዕሳችን ምንድን ነበር? ዘመናዊነትና ክርስትና። እንግዲህ ስለ ክርስትና ምንድን ነው የሚለውን እናስቀድም። ክርስትና ምንድን ነው? ክርስትና ምንድን ነው የሚለውን ለመረዳት መጀመሪያ ክርስቲያን ምንድን ነው? ደፍሬ ከማልናገራቸው ነገሮች መካከል አንደኛው እኔ ለምሳሌ ክርስቲያን ነኝ ብዬ ደፍሬ አልናገርም። ለምን? ክርስትና ካልኖሩት በቀር ከቶኑ ባፍነኝ ቢሉት ፕሮፓጋንዳ ነው፣ ከንቱ ልፍለፋ ነው የሚሆነው። ክርስትናን የኖሩት ደግሞ ደፍረው እኔ ክርስቲያን ነኝ የሚሉባት አንዲት አጋጣሚ ይቻላለች። እሷም በአላውያንና በአረማውያን ፊት ብቻ ነው እንጂ በወንድማቸው ፊት በሚያምን ሰው ፊት እኔ ክርስቲያን ነኝ አይሉም። ብቸኛው አማራጫቸው በተግባር መኖር ነው። ክርስቲያን ማለት ደጋግሜ እንደምናገረው ክርስቶስ አለ አይደል? አምላካችን። ክርስቲያን ማለት ክርስቶሳዊ የክርስቶስ ወይም ለኛ በሚሆን አማርኛ ክርስቶስን የሚያመልክ የሚከተል ማለት ነው። የሚያመልክ እንደ አምላክነቱ የሚከተል ስጋችን ተዋህዶ ያደረጋልን ምን ብሏል ጌታችን? ከኔ ምን በሉ ተማሩ
በቅዱስ ማቴዎስ ወንጌል 11:28 ላይ ምን አለ? ከኔ ተናገሩ፣ ከኔ ምን በሉ። ከዚያ እንደገና በቅዱስ ዮሐንስ ወንጌል በምዕራፍ 13 ላይ ደግሞ ምሳሌነትን ትቼላችኋለሁ እስመ አርአያየ ወሀብኩክሙ ብሏል። ስለዚህ አንድ ክርስቲያን ግቡ ምንድን ነው? የት ነው መድረስ የሚፈልገው? የት ነው መድረስ የምንፈልገው? የእግዚአብሔር መንግስት ነው አይደል? መንግስተ ሰማያት ሰለሊው ኢየሱስ ክርስቶስ ይላል። መንግስተ ሰማያት ማለት ራሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ መድረስ የምንፈልገው ከማን ነው? ከጌታችን ነው። ወደ ጌታችን መድረሻ ብቸኛ መንገዱ ደግሞ ምንድን ነው? ጌታችን ኑሩ ብሎ በራሱ አንደበትም በቅዱሳን ሐዋርያትም በቅዱሳን ሊቃውንትም የሰጠን ህግ ስርዓት ነው አይደለም? ሃይማኖት አለን፣ እምነት አለን፣ ህግ አለን፣ ስርዓት አለን። ክርስትና ማለት እሱ ነው። እኛ ከምንፈልገው ርዕስ አንጻርሳ ክርስትና ምንድን ነው ከተባለ ቅዱስ ጳውሎስ ምን ይላል? እንዴት ዋላችሁ? ቅዱስ ጳውሎስ ለሮም ሰዎች ምን አላቸው? ይህንን ዓለም በሉ እስቲ በደንብ አትምሰሉ፣ እንዳትረሷት። እስቲ አስቡት፣ ቤታችሁ ስትሄዱ። ሌላ ሁለተኛ ጥቅስ እንሰጣችኋለሁ። ዮሐንስ ወንጌላዊ የተናገረው ደግሞ ይህንን ዓለም አትምሰሉ ምን ማለት ነው? ይህንን ዓለም አትምሰሉ። ከዛ ደግሞ ቅዱስ ዮሐንስ ወልደ ነጎድጓድ ሁል ጊዜ በቅዳሴ ጊዜ ትሉታላችሁ። ከአንገት ነው የታወቀ ነው ሁላችንም አይደል? ገባለ ዋው ታፍቅር ወላለ አንተ ምን እያልክ ነው? ማን ነው የሚናገር? ይደም እኔ ነኝ። ምን እያልክ ነው? መጽሐፍ ያለውን ነው። ዋው ታፍቅር ወላለ ምን ማለት ነው? አማርኛውን ነው። ወንድሞቼን ዓለም አትውደዱ። አንተስ? አራ እንደው አንተ እንጀራ ነው እኮ ልኖርበት ይላል። እንጀራ አይደል? ብሎ ሁሉ ነገር ምንድነው? ቅስና ምንድነው? እንጀራ። ዲቁና ምንድነው? እንጀራ። ሰባኪነት ምንድነው? እንጀራ። ዘማሪነት ምንድነው? እንጀራ። መሪጌትነት ምንድነው? እንጀራ። ጵጵስና ምንድነው? እንጀራ። ዛሬስ ብሎ ምንኩስና ምን ሆነ? እንጀራ። ወይ እንጀራ። እውነቴን ነው። እንጀራ ስንቱን አዋረደችው፣ ስንቱን በቁም ጣለችው፣ ስንቱን ከክርስቶስ ለየችው ከአምላካችን። ስንቶቻችን እንጀራ እና ኦዋው የታፍቅር ወላለም ደግሞ ከዋለን በዜማ ዓለሙን ኃላፊ ንብረቱን ወላፊ ላይ አረተው አታምንበትም። ግድ የለም ተው። ኧረ አንዳንድ ጊዜ ራስን መውቀስ እኮ ይህን የምላችሁ ራሳችን እንድትወቅሱ ነው፣ ራሳችን እንድንወቅስ ነው አይደለም? እውነቴን ነው። መልካስ ስል ደርሶ መልካስ ስል መሀል ላይ አለ አይደለም? ማዛ ቅዳሴ ዘወቱ ላይ ለሐዋርያ እንድርያስ ቀዳማዊ ማርያም ሃይማኖቱ ናሁ ገደፍ ኪዮት የቅድመ ታምር ዝንቱ አለና ዓለሙኒ ኃላፊ ይላል። አሁን ዓለም ኃላፊ ነው ብላችሁ ታስባላችሁ? ታምናላችሁ? የሚያምን አለ? ያን ቀን ነው ክርስቲያን የምንሆነው። ክርስቲያን ለመሆን ዓለም ምን መሆኗን ማወቅ ያስፈልጋል። ንብረቱኒ ኃላፊ ፍትወቱም ይላል። ፈቃዱ ንብረቱ ሁሉ ኃላፊ ነው። ሰው ሁሉ ኃላፊ ውቱ ጠዩ ሰሎሞን አይቶ ሀብቱንም አይቶ ስልጣኑንም አይቶ ሰው ምንድነው የሚለው? አይ መጀመሪያ እንየው እንጂ ይላል። አትወጣም። ሰሎሞን እኮ አይቶ ሲወጣ ምን ሆኖ ነው የወጣ? ቆሽሾ ከብዙ ሴቶች ጋር ተነካክቶ ለጣዖት ሰግዶ እኮናል። ያ ቅዱስ ጠቢብ ወድቆ ነው የወጣ እኮ። ዓለምን ልያት ብሎ ገብቶ ተጨማልቆ ነው የወጣ። ይቅርታ እንዲህ የቅዱሱ አምላክ ይቅርባል። ለእኛ ትምህርት እንዲሆነን ነው እንጂ ቅዱስ ነው እሱ። ንስሐ ገብቷል። አያችሁ፣ ያ ጠቢብ ያ ፈሊጠኛ እግዚአብሔር መንፈስ ቅዱስ ጥበብ የሰጠው ሰሎሞን እንኳን አልቻለም። ዓለም ውስጥ ገብቶ አልቻለበትም። ታዲያ ነው ለምትለን ከዓለም ውጡ ነው አይደለም። ጌታችን በቅዱስ ዮሐንስ ወንጌል ምዕራፍ 17 በመጨረሻዋ ምሽት ላይ ረጅም ጸሎት አለ አይደለም? የዮሐንስ ወንጌል ምዕራፍ 17 ሙሉ ጌታችን ያደረሰው ጸሎት ነው አይደል? ያለ ምን ይላል? አኮ ዘስእለከ ከመ ትንሥኦሙ አለ። አባት ሆይ የምለምንህ ከዚህ ዓለም እንድታስወጣቸው አይደለም፣ ዳይሞ ከመ ትቀቦሙ እዚያው እንዳሉ እንድጠብቃቸው ነው ብለን የምንነጋገረው ስለሱ ነው። ስለዚህ ክርስትና ምን እንደሆነ እንድንረዳ ከተፈለግን በዚህ ዓለሙን አትውደዱ ነው፣ በዚህ በኩል ዓለምን አትምሰሉ ነው። ሁለቱ ናቸው የሚጠብቁን ማለት ነው። አሁን እንምጣ። ዘመናዊነት ምንድን ነው? ዘመን ምንድን ነው? መጀመሪያ ዘመን ምንድን ነው? ጊዜ ምንድን ነው? ሰዓት እንዳትሉኝ። ሰዓት ምንድን ነው ስል ደቂቃ።
ዘመን ማለት መስፈሪያ መለኪያ መጠን ያለው ጊዜ አይደለም። ለምሳሌ ዜማ ጩኸት ነው አይደለም? ነው። ግን ጩኸትነቱ ምንድን ነው? መስፈሪያ መለኪያ መመጠኛ ወዝ ያለው ልክ ያለው ህግ ያለው ስርዓት ያለው ጩኸት ነው። ጩኸትነቱ ጩኸት ነው። ልክ እንደዛ ሁሉ ዘመን ስንል መስፈሪያ መለኪያ ያለው መመጠኛ ያለው ጊዜ ነው። መስፈሪያነቱ ግን ዘመን ስንል ብዙ ነገርን ይገልጣል። ለምሳሌ አንድ ዓመት ዘመን ይባላል አይባልም? ነገሩኝ። ዘመነ ማቴዎስ ስንል የለ አንዱን ዓመት አይደለም ዘመን ይባላል። ግማሹ ዘመን ይባላል አይባልም? ይባላል። ተውን ነግድ የላቸው ዘፈን መጀመሪያ ስልኩን አጥፎት ኦፍ አድርግ። ቀጥሎ ደግሞ ቤት ስቴጅ ቀይሩ። እንጂ ላይሆን ይችላል ገምታለሁ፣ ሌላ ሰው ይዘሽ መጥተሽ ይሆናል። ግን ቀይሩት። እንደው ጭራሽ በአብይ ጾም የዘፈን መጥሪያ በሌላውም ጊዜ እንኳን በደን የሆነው ደግሞ የሚገርመው ሌላ ክፉ እንዳታናግሪ ልተው። ስለሰማሁት ድምፅ ልናገር ነበረ፣ ግን ምን ያደርግልኛል? ሁሉን ተናግሬ አይሆን። ለሁሉም አንዱ ዓመትም ዘመን ይባላል፣ 6 ወርም ዘመን ይባላል፣ 3 ወርም ዘመን ይባላል። ዘመነ ጽጌ ብለን ስንል 3 ወርም ዘመን ይባላል፣ 1 ወርም ዘመን ይባላል። ዘመን እንደተለያየ መስፈሪያ የሚያገለግል ነው። እሱ ብቻ አይደለም፣ 10 ዓመት 20 ዓመትም ዘመን የሚባልባቸው አጋጣሚዎች አሉ ነው። ይሄ የቃል ትርጉም ነው። በነገራችሁ ላይ ለእኛ ሌላ መንፈሳዊ ጥቅም ሊሰጠን ሳይሆን የቃል ትርጉም ነው። ዘመን እንደዚያ ከሆነ ዘመናዊነት ለማለት ዘመናዊ ምንድን ነው? እስቲ ስም ላስመርጣችሁ። ዘመናዊ ብትባሉ ይሻላል ዘመነኛ? ዘመነኛው ይሻላል? እሺ። ዘመናዊ ማለት ሁለት ትርጉም። ዘመነኛ ብትሉ ዘመናዊ ትርጉም አይለውጥም፣ ችግር የለውም። ዘመናዊ ማለት አንድን ሰው ዘመናዊ ብለን ከገለጥ ነው ምን ማለታችን ነው? እንደምንናገርበት አውድ ይለያያል። ደህና ዋላችሁ። ለክፉም ለበጎም ሊባል ይችላል። ለበጎ እንናገረው ከተባለ ዘመናዊ ስንል ጠፍቷል። በእርግጥ አሁን የለም፣ እንደዛ የሚያደርግ ሰው የለም። ዘመናዊ ሲባል ምንድን ነው? የዘመኑን ክፋት ደግነት የተረዳ ተረድቶም እንደዚያው ልክ የሚኖር ማለት ነው። ዛሬ ግን እንደዚህ ብሎ የሚተረጉም የለም። ስለዚህ በሌላ ቋንቋ ዘመናዊ ማለት ነው። ሁለተኛው በአሉታዊ እንምጣ። ለምሳሌ በደንብ የለበሰ ሰው ነው ቆሸሽ ያለ ሰው ነው ዘመናዊ የሚባል? ነገሩኝ። አርሰናል ማንቸስተር ምናምን የሚያይ ነው የማያይ ነው ዘመናዊ? የሚያይ ነው አይደለም? ይሄ የፊልም ምናምን ኦስካር ተሸላሚዎች ምናምን የሚያቅ ሆሊውድን የሚያቅ ነው የማያቅ ነው ዘመናዊ የሚባል? ዘፈን የሚያዳምጥ ነው የማያዳምጥ ነው ዘመናዊ የሚባል? እንግዲህ በዚህ ዘመን የሚያግባባን ዘመናዊነት በጥሩ አማርኛው ኃጢአት ነው ማለት ነው። ደህና ዋላችሁ። ስለዚህ ሊያግባባን የሚችል ወይ ደግሞ እስኪ እናንተን እድሉ ልስጣችሁ። እስኪ ዘመናዊ የምትሉት በበጎ የምትገልጡት አንድ እንዲሁ በሞቴ እናንተ አምጡ እስኪ። ዘመናዊነት ለምሳሌ ይሄ አለ የምትሉት ካላችሁ ንገሩኝ። በዚህ ያስተረጉማል። እኔ አሁን ብዬ አይቼ ምንድነው ዘመናዊነት ማለት በጥሩ አማርኛ በደለኛነት፣ ኃጢአተኛነት ብዬ ነው ተረጉመው። ይሄንን ይሰማ ባላገርነ ምናምን እና እንወዳደር አቅሙ ካለ እንዲሁ በጽድቅ ትበልጠኝ ካልሆነ በቀር እቺ የዓለሙን ቆሻሻ ለማወቅ ከሆነ እኔ እጥፍ እበልጣለሁ። እንኳን ይቅርና ሌላ አልኳችሁ። አንዳንድ ጊዜ ለመጎርጎር ከሆነ ባለሙያ የማይደርስበት ቦታ እንኳን አለሙያችን ገብተን ብዙ ነገር ጎርጎረን ለማውጣት እንችልም ይሆናል። ማን ያውቃል? እና ዘመናዊነት በዚህ ዘመን ከባድ ሆኗል። ይሄ ችግር የመጣበት ምክንያት ምንድን ነው ይመስላችኋል? ዘመናዊነት ለምንድን ነው እንደዚህ መጥፎ የሆነው? ለምንድን ነው እኛን ከክርስቶስ ከመድኃኒታችን ከቤተ ክርስቲያን ከሰማያዊ ህብረት የሚለየን የሆነ? መቼ ጀምሮ ነው? የዚህ ነገር መነሻው በመጀመሪያ ደረጃ ሳይንሱ ስትመለከቱትና ምዕራቡን ዓለም ስትመለከቱት ስልጣኔ ይላቸዋል አይደል? በመጀመሪያ ደረጃ ስልጣኔ እንደምታስቡት አይነት ነገር አይደለም። ለምሳሌ አሁን ከአሜሪካና ከኢትዮጵያ የሰለጠነ ማን ነው? እንዴት ዋላችሁ? ማን ነው ከሁለቱ የሰለጠነ? አይደለም። ምክንያቱም ስልጣኔ ምን እንደሆነ እሱ አሁን ርዕሳችን አይደለም። ስልጣኔ እንደምታስቡት አይደለም። ስልጣኔ ማለት ቴክኖሎጂ ማለት አይደለም።
መጀመሪያ ደረጃ ስልጣኔ ማለት ሞባይል ማምረት አውሮፕላን ማምረት ምናምን አይደለም። እሱ ትርጉሙ ሌላ ነው። እሱን እናቆየው፣ አሁን ርዕሳችን አይደለም። ግን እነርሱ ዘመናዊነትን ምንድነው የሚሉት? ስልጣኔ ነው አይደል? ሲቪላይዜሽን ይሉታል። መጀመሪያ ሲቪል ምንድነው? ሰው ነው አይደል? ሲቪላይዜሽን ሲሉ የተሻለ ሰው ስለመሆን እያወሩ ነው አይደል? የተሻለ ሰውነት ነው። አያችሁ፣ ዘመናዊነትን ሲቪላይዜሽን ካሉት፣ ስለዚህ ከሰው የተሻለ የዳርዊን ቲዮሪ ምንድነው? ቻርልስ ዳርዊን ይባላል አይደል? ከምን መጣችሁ ያለን ነው? እንዴት ዋላችሁ? ከምንድን ነው የመጣችሁ ነው ያለን? ከዝንጀሮ መጣችሁ ያለን ዳርዊን ነው። ዛሬ ለምትተዳደርበት ቲዮሪ እሱ ነው አይደል? ዳርዊኒያን ቲዮሪ። አፍሪካውያን ደረጃ ያወጣሉ አይደል? ስንተኛ ዓለም ነው የምንባለኛ? በነገራችን ላይ በጣም ቅፍፍ የሚለው ነገር ሚዲያ ላይ እኮ ራሳችን የምንጠራ የኛው ጋዜጠኞች መልሰው እኛን የሚጠሩን ራሳቸውን ጨምሮ ምን ብለው ነው? ሶስተኛው ዓለም። እኔ በማደግ ላይ ያሉ ሀገራት ይባል ወዴት ነው በማደግ ላይ ያሉ? አረ በነገራችሁ ላይ እኛ በማደግ ላይ ያሉ ከተባለ አሜሪካና አውሮፓ ምንድነው ስማቸው? በመሞት ላይ ያሉ። አይገባቸውም። ዛሬ ወደፊት ይገባቸዋል። እኛ በማደግ ላይ ከተባለ እነሱ በመሞት ላይ ናቸው። ትርጉም ከፈልጋችሁ እና እነሱ ሲቪላይዜሽን ምናምን ይሏቸዋል። ከዛ እኛን ሶስተኛው ዓለም አንደኛው አሜሪካ፣ አውሮፓ፣ ጃፓን ምናምን የመሳሰሉት። ሰከንድ ወርልድ የሚባለው ደግሞ እዚህ ሳውዝ ኤዥያ አካባቢ፣ ይሄ ላቲን አሜሪካ፣ ካሪቢያን ምናምን አካባቢ አለ። ይሄ መካከለኛው አሜሪካ አካባቢ አይደለም። ዋናው ደግሞ አፍሪካ ነው አይደል? ሶስተኛው ዓለም የሚባሉ ማለት ነው። የጨርሶ በእርግጥ ካሪቢያን ከኛ ነው የሚበደል። ሶስተኛው ዓለም በምን መለኪያ ነው ሶስተኛ የተባለ ነው? በገንዘብ? በነገራችሁ ላይ በተፈጥሮ ሀብት ከአሜሪካ እና ከአፍሪካ ማን ይበልጣል? እንዴት ዋላችሁ? ታዲያ አሜሪካ አንደኛ የተባለችው በምንድን ነው? ከኔ ኪስ ያለ ገንዘብ እየወሰድክ አንተ ስለምትዝናና አንተ አንደኛ ነኝ ሶስተኛ ነኝ? እንዲሁ ይሄ ሃይማኖት ባይሆንም እንኳን እየተነጋገርን የሃይማኖት ጉዳይ ባይሆንም እንኳን አስቡት እንደ ሰው ምን ያህል እንደሚንቁን። እዚህ ፊት አልነገርኳችሁም? እኛ ደስ ሉሲ አርዲፒቴከስ ምናምን ትለኛለህ። እኔ እጄ እያዩት አንቺ ሴትዮ እዚያ ያለ 5 ኪሎ ላይ ብሔራዊ ሙዚየም አለ አይደለም? ሁለት ጊዜ ገብቼ ነበር ነው እንጂ አቤት አንቺ ሴትዮ ስንት አሰደብሽ። ምን ይሏቸዋል? ሰው ከጦጣ ከምናምን ያለ ብዙ ነው እኮ ፕሮሰሱ። ከጦጣ የሆነ ደረጃ ላይ ሲደርስ ነው እንጂ ጦጣ፣ ዝንጀሮ፣ ቺምፓንዚ ከዛ በፊት እኮ ማለት ታሪክ አለ የምታውቁት። የኢቮሉሽን ታሪኩ ብዙ ነው። ግን ከዛ እንግዲህ ሰው ከዛ ነው የመጣሉንና ያንን የሚመስል የዛ ማስረጃው ደግሞ ከ3 ሚሊዮን ከ4 ሚሊዮን በፊት የነበረ ሰው የተገኘ ተባለ፣ ኢትዮጵያ ውስጥ ተገኘ ተባለ። እና ኢትዮጵያን ምን አላት ደግሞ የኛ ዘመን ሰው ይሄ ጅላጅሉ ላንድ ኦፍ ዘ ኦሪጂን ማዕረግ ድንቁርናው ብዛት ሰው ስለምን ኦሪጂን ነው የምታወራኝ? በነገራችሁ ላይ የቡና ኦሪጂን ኢትዮጵያ ነው ይላል ሰው አንዳንድ ሰው። ኧረ ተው ግድ የላችሁ ሞኝ ናቸው ብላችሁ። በመጀመሪያ ደረጃ ኦሪጂኑ ኢትዮጵያ ሆነ አሉን አይደለም ጭንቃችን። እሺ ይሁን እላችሁ ችግር የለውም ኢትዮጵያ ይሁን። ኢትዮጵያን የሁሉ ነገር መነሻ ማድረግ እኮ በሽታ እኛ ቤት ውስጥ ሁሉ ገብቷል እኮ። አንዳንድ ሰዎች አሉ አይደለም በቃ ሁሉ ነገር የተነሳ ኢትዮጵያ ነው። ኋላ ብለው ሄዶስ ምን አለው መጨረሻ ላይ እንዲያውም ድንግል ማርያም ኢትዮጵያዊት ናት። ተራሰው እንደመስላችሁ በጣም ሊቅ የአክሱም ንቡረድ የነበሩ ሰውዬ በድግ ብለው ድንግል ማርያም ኢትዮጵያዊት ናት አሉ። አካሄዱን ስላወቅኩት አይ የከፋ ሊመጣ ነው ክርስቶስ ኢትዮጵያዊ ነው ደህና ይዋሉ ይበሉ። እኔ እውነቴን ነው ደህና ይዋሉ ክርስቶስ ኢትዮጵያዊ ነው። መድኃኒዓለም እንደው ለወጡ ስብሐት ምንድን ነው የሚያደርግልን? ለሁሉ ነገር ኢትዮጵያ አንደኛ ማለት ምን ያደርግልናል? ከማን ጋር ነው ፉክክራችን? ወይ በመንፈሳዊነት ደረጃ ለቀ ሞተ። እኔ እኮ ኢትዮጵያ በማደግ ከተባለች እነሱ እየሞቱ ነው ያልኳችሁ እኔና እናንተን አስቤ አይደለም። እውነተኛ ኢትዮጵያውያንን እውነተኛ አባቶች እናቶችን አስቤ ነው። አንተ እንደ መንፈሳዊ አይምሮ ደንዝዞ የሞትክ እንደ ስጋዊ ስታከየዋልክ አንደኛ ነኝ ትላለህ። ምኑ ነው አንደኛ? እነሱ አንደኛ ነኝ ሲሉ እንደምንነቅፋቸው ሁሉ እኛም አንደኛ ነን ማለታችን ጥሩ አይመስለኝም። በነገራችሁ ላይ ሰላጊ ነገር አይደለም። እኔ ቅድም ነግራችኋለሁ ርዕሱ በጣም ሰፊ ስለሆነ ችግር ነው። አሁን ስለ ዘመናዊነት ለመነጋገር እየሞከርን አይደለ? እንዴት ዋላችሁ? ዘመናዊ ብለን ስንል የሚያስተረጉምልን እሱ ችግሩ ነውብኝ ነው። እና በጥሩ አነጋገር በዚህ ዘመን
ዘመናዊ መሆን ማለት ቅድም ብያቸዋለሁ ኃጢአተኛነት ነው። ለምን አልክ ካላችሁ ዘመናዊነት ማለት ክርስቶስን መምሰል ነው። በዚህ ዘመን ቅዱሳንን መምሰል ነው። የአባቶቻችን ታሪክ መድገም ነው። አንድ ሰው ዘመናዊ የሚባል ማንን ሲከተል ነው? መድኃኒታችን ሲከተል ነው። አሜሪካና አውሮፓ የሚደረገውን ነገር መከተል አለ ይህ ዘመን ዘመናዊነት የሚያሰኝ። በነገራችሁ ላይ ይሄን ነገር እና አሜሪካ ባይሰሩት እኛ ጋር ይመጣ ነበር? ንገሩኝ። ያስፈልገንስ ነበር? ንገሩኝ። ይኸውላችሁ ራሳችንን የዚህ ዕቃ እስረኞች አድርገናል እንጂ እኮ ይሄ አስፈላጊ ነገር አልነበረም። በነገራችሁ ላይ አስፈላጊ ቢሆን ለምን ነው እግዚአብሔር የዛሬ 500 ዓመት 1000 ዓመት ለነበሩት አባቶቻችን ያልሰጣቸው? ንገሩኝ። አንድ ሰው በአውሮፕላን መሄድ ከፈለገ ድሮ ብቻኛው አንዲት አማራጭ ነው ያለችው። በአውሮፕላን ለመሄድ ምንድናት አማራጯ? ተናገሩ። በደመና መቀመጥ። አየህ፣ አትመጥንም ለዛ ከዚያ ደረጃ ታደርስ። አሁን ግን ማንም ሰው ያችን ገንዘብ ሰረቃትም ለምናትም አመጣህ ተከከፈልክ በአውሮፕላን ትሄዳለህ። የሚጠቅም ይመስላል? ለምሳሌ እኛ መምህራችን ኃይለ ሥላሴ ቀኛ ቁማቸው በረከታቸው ይድረሰንና አዲስ አበባ ከንጉሠ ነገሥቱ አቤቱታ ላይ ያቀርቡ ሄደው ነበር። በአፄ ኃይለ ሥላሴ ዘመን ማለት ነው። እንዴት ነው ሄዱ? በአውሮፕላን ያልኳቸው። አንተ ደግሞ ጥጋበኛ ነህ። በመኪና አይደለኝ እናሳ በእግሬ ነው ሄድኩኝ። ስንት ቀን ወሰደበት? 30 ቀን ሲሄድ ሲመለሱስ 22 ቀን። ግን አዲስ አበባ ያክል አይወስድም በእግር። በነገራችሁ ላይ እየለመኑ እያደሩ እያረፉ ሰውነት እንዳይጎዳ ማለት ነው እንጂ እኮ አንድ ጊዜ ጥርግ አድርጌ ልሄድ ካልክ ምናልባት በ10 ቀንም ሊገባ ይችላል። ጥርግ አድርገህ ከሄድክበት ማለት ነው። ግን ሰውነትህ ከጥቅም ውጭ ነው። መንገድ ሲኬድ ጥቂት ትሄዳለህ፣ አሳድሩኝ ትላለህ፣ ታድራለህ። ሰውነትህን እግርን ያጥባል ምን ይላል ተፍታታለህ፣ እህል ትቀምሳለህ፣ ጥቂት አረፍ ትላለህ፣ ትሄዳለህ። እና የአንድ ቀን መንገዱን ቢያንስ በየ3 ቀኑ እየሄድከው ማለት ነው። በአንድ ቀን 24 ሰዓት ቀጥ ብለህ ብትሄድበት ልትሄድ የሚችለውን እያረፍክ በ3 ቀን እንደዚያ ነው መንገድ የሚሄዱ። እና አስቧቸው እስኪ የእኛ አባቶችና ልዩነታችን እኮ እሱ ነው። አሁን የእኛ ጓደኞች ነበሩ እዚህ የነበሩ ለምሳሌ ክርስቶስ ሰምራ፣ ጎንድ፣ ተክለ ሃይማኖት እንደዛ ሲባል ሁላችን ምንድነው ትዝ የሚለን? መኪና ነው አይደል? በእግራቸው ዛሬም አሉ። በእግሩ ቀጥ ብሎ ክርስቶስ ሰምራ ተሰልሞ ይመጣል። ክርስቶስ ሰምራ ማለት አስቡጣና ነው። ቀጥ ብሎ እና አንድ ቀን በምን ያህል ጊዜ ደረስክ አልኩት። አይ ቀጥ ብዬ ከሄድኩ 1 ቀን ተኩል ይበቃል። አሰባችሁታል? ከዚህ ተነስተው ግሸን እኮ ወንድሞቻችን በእግራቸው ነው የሚሳለሙ የነበረ። ላሊበላ አውቃለሁ ምለው ነገር አይጣፍጥም ለአንዳንድ ሰው። ለምን ይመስላችኋል? እስረኛ ነን። የአውሮፕላን እስረኛ ነን። የመኪና እስረኛ እንኳን ሌላ ይቅርና ነው። ባለባጃጅ አሁን ሞልቷል እዚህ ሁሉ በዚህ ቤት ባጃጅ የሌለው የለም። እና አስባችሁታል? ከዚች ቢቀር እኔ ይገርመኛል። እኔ ራሱ ለምሳሌ ከዚህ ተነስቼ ወልደ ነጎድጓድ 1 ኪሎ ሜትር በባጃጅ ቂርቆስ በባጃጅ የቀረኝ ባታ በባጃጅ መምጣት ሚና ሚካኤል መጨረሻ ደግሞ እዚሁ አንድ አስፋልት ነው የምትለየና አይደል? በባጃጅ ሁሉ ነገር ጥሩ ነው፣ ያስኬዳል። እስረኞች ሆነናል። ድሮ ነፍሳቸውን ይማር እዚህ የነበሩት አስተዳዳሪ ሊቀ ዲያቆኑ ና ባባ ምንድን ነው ሂድና አቦ ከአለቃ መኮንን ስልካቸውን ተቀበለልኝ ነው የቤት ስልክ ተቀብሎ መጣ። ስልኩን ተቀብሎ መጣ። ደወሉና አለቃ እንዴት ሰነበቱ? ደህና ነዎት ብለው አወሩ። ልብ በሉ። ሊያናገሯቸው የፈለጉበት ቦታ ማን ተልኳል? አንድ ዲያቆን ተልኳል። ምን ለማምጣት? ስልክ ለሰላምታው። መልእክት ካለ እሱ መላክ ይቀላል ወይ ራስ መሄድ ክፋት የለውም። ግን አስቡት። እኔ ለዛ ነው ክብረ በዓል በሚመጣ ጊዜ በሜሴጅ እንኳን አደረሰ የሚሉኝ ሰዎች አይቼ ትርጉም አይሰጠኝም። አስባችሁታል? እንኳን አደረሰ ለመባባል እንዴት ነው? በአካል ተገናኝቶ ነው አይደል? እንዴት ዋላችሁ? መጀመሪያ እንኳን አደረሰ ብለህ ስትልክልኝ አንተ ትሆን ወይ ሲስተሙ የላከልኝ ነው? በምን አውቀዋለሁ? እውነቴን እኮ ነው። ሲስተም ይለካል እኮ እንደዚህ ያደርጋል። በነገራችሁ ላይ ስልካችሁ ላይ እንትን አለ፣ ስኬጁል አታውቁም? የስልክ ስኬጁል አለ እኮ። ስኬጁል አድርጌው ለምሳሌ እኔ ሸክፎኝ ይሆናል እግዚአብሔር እዛ በየበዓሉ እንኳን አደረሰ እያለ ስልክ ይልክልሃል። ባትሪው ካላጠፋ በቀር ደግሞ ኦንላይን ቻርጅ ተደርጎ ከሆነ ደግሞ ለምሳሌ ቻርጅ ታደርጉታላችሁ። የኛ ሀገር መብራት ጥሩ ነው እግዚአብሔር ይስጠው፣ በየመሃሉ ስለሚጠፋ ስልኩ ይሰነብታል። ለምን መሰላችሁ?
ፉል ይላል። ቆይቶ መብራቱ መጥፋቱ አይቀርም። ከዛ ትንሽ ሲጎል ደግሞ መተዋሉም ፉል ያደርገዋል። እንዲህ ያደረገው መቼም 6 ወር 1 ዓመት ስልኩ እስከሚፈነዳ ድረስ ሊቆይ ይችላል። ከዛ በመሃል ቤት አንተ ይሄ ሰውዬ እየላክልኝ ትላለህ። ላልኖር ይችላለሁ። ምን እናውቀው? ሲስተም እኮ አለ። እንኳን ይቅርና ዋናው ሲስተም የእናንተም ስልክ እንደዛ ማድረግ ይችላል። እና ዘመናዊነት ማለት እኔ ከሚያሳዝኑ ነገሮች መካከል አንደኛው ከዓለም አልፎ ከሀገር አልፎ ዛሬ ቤተክርስቲያን ውስጥ እንኳን እንደ ለምሳሌ ድምፅ ማጉያን ላነሳላችሁ ስፒከር አለ አይደል? ምን አላችሁ? ስፒከር በቤተክርስቲያን ምንድን ነው? አሁን እኔ እየለፈለፍኩ ያሉት በዚህ ነው አይደለም? ይሄ ሳይኖር የጎደለብን ነገር ነበረ? እንዴት ዋላችሁ? የጎደለብን ነገር ነበረ? የሚገርማችሁ ግን ያለዚህ ማስተማራውን ጭንቅ ነው አይደል? ለምን ራሴን የዚህ እስረኛ አደረኩት? የዚህ ማይክ የዚህ ድምፅ ማጉያ ራሴን እስረኛ ያደረኩት። የሚገርማችሁ ነገር በጣም የሚቀፈው ለምሳሌ ማህሌት አለን አይደል? ማህሌቱ በድምፅ ማጉያ የሚተላለፍበት ምክንያትን የማይገባኝ እኔ ለምሳሌ ለምንድን ነው? እስቲ እንዲያው የንታ ክቡርን ከታላቅ አክብሮት ጋር ጠይቅልኝ። እንዲያውም በአታ የተሻለ ነው ለማህሌት አጠቃቀሙ በማህበር ስለሚቆም አንድ ሰው አይደለም ይዘው። ምንድን ነው ዓላማው? ለማን ነው ድምፅ ማጉያው? እግዚአብሔር በማይክ ነው የምሰማ ብሎ ነው? ለህዝቡ እንዳይባል ትሰሙታላችሁ። ምን እየተባለ እንደሆነ ታውቃላችሁ? አታውቁም። በዛ ላይ ሰው ቤተክርስቲያን ማህሌት ሊሰማ ነው የሚመጣ አይደለም፣ ጸሎት ሊያደርግ ነው የሚመጣ። ለምን ጸሎት እንዲያደርግ አተውትም? ሰውን በማያውቀው ነገር ከምናደነቆረው ለምንድን ነው የሚያውቀውን ጸሎት በራሱ የማያደርስ? እንደገና እንጨምረው። ኪዳነ በድምፅ ማጉያ ይደረሳል። በተለይ እናንተ ደግሞ በይዞም ያው ሰርክለት ነው የምትከፍቱት፣ እንሰማለን። አይረብሽም። ጭቅር ብሎኝ አይደለም። ድምፅ ማጉያ ለማን ነው የሚከፈተው? አሁን ሰዎች ምን ይላሉ? ከቤት ያለ ሰው ኪዳን የመስማት መብት የለውም። ደህና ዋላችሁ። የቤተክርስቲያን ደወል ሲደወል ሰምቶ ወደ ቤተ እግዚአብሔር ያልመጣ ከተሆኑ እሱ ክርስቲያን ይባላል? ለሱ ነው ከፍተን የምናሰማው። አንዳንዱ ደግሞ ምን ይላል? መግባት ለማይችሉ ድምፅ ማጉያ የምትከፍትላቸው መጀመሪያ መግባት የማይችሉበት ምክንያት እኮ ምን እንደሆነ ሳይገባ ቀርቶ ነው። ኪዳኑ እንዳያደርሱ እኮ ነው አትግቡ የተባሉት። ደህና ዋላችሁ። እንዴት ዋላችሁ? እንዳይገቡ የተከለከሉ ዕለት የሚከለክላቸው ኃጢአት ምክንያት የሚከለክላቸው ሰዎች እኮ የማይገቡ እኮ ያን እንዳይሳተፉ ነው እንጂ ታዲያ ህንፃው እንዳይረግጡት ነው። ቤተክርስቲያን የማይገቡበት ምክንያት ምንድን ነው? ከሱ ሁሉ በጣም የሚያስገርመኝ ነገር በቤተክርስቲያናችን ትልቁ የምስጢር አገልግሎት ምንድን ነው? ንገሩኝ። ለምንድን ነው ቅዳሴ ለድምፅ ማጉያ የሚከፈተው? ምን ፍለጋ ነው? ለዛ ነው በነገራችሁ ላይ ከሰዎች ጋር የማያስማማኝ ድምፅ ማጉያ ባለበት ቀን ትርፍ አገልጋይ ሆነን መግባት የምፈልግበት ምክንያት ሰው ሁሉ የማይገባው ለዛ ነው። መረዳት ብትችሉ ሰውንና እግዚአብሔርን እኩል ማስደሰት አይቻልም። ድምፅ ማጉያ ይዘህ ከተው ነው እንዲሁ በሞቴ እንዲሁ ለውርርድ ለምሳሌ እንዲሁ እሱ እዚህ ዓመት ብዙ ዓመት ተምረዋል። የራስዎት እግዚአብሔር የሰጠዎት ሞ ይኖራል። እንዲሁ ለውርርድ ድምፅ ማጉያ ይዘው እግዚአብሔርን ማሰብ ይቻላል? ሲሞክሩት የሚቻል ከሆነ ይሞክሩት። ልብን ከቶኑ ለእግዚአብሔር ድምፅ ማጉያ እንደዚህ ታድርጉ። አንድም ሰው አልኳችሁ የፈለገ ክንፍ ቢያበቅል አይቻለውም። ምክንያቱም መንፈሳዊ ሰው ከሆነ መጀመሪያ የሚያደርግ ምንድን ነው? እችን ነው የሚጥላት። ጸሎቴን ስሙልኝ እኮ ነው በነገራችሁ። ለድምፅ ማጉያ ይዞ በማህሌት ላይ ይዞ የሚጨው ሰው ምንድን ነው እያልኩ ያለሁት? ስሙልኝ ነው። ቅዳሴን ስሙልኝ። ከሁሉ በላይ በጣም የሚቀፈውና የሚያሳዝነው ጻው ነው ክርስቲያን ይባላል። የክርስቲያን ታናናሾች ነገሩኝ ውጡ ይባላል። ለምን? ከዚያ በኋላ ያለውን መሳተፍ የሚችል ቆራቢ ብቻ ስለሆነ ማዳመጥም አይችልም። መቁረብ ብቻ አይደለም በነገራችሁ ላይ ማዳመጥም ስለማይችል ነው እንጂ መቁረብ ቢሆንማ እኮ ቆራቢ ለብቻ ነው፣ ሌሎች ደግሞ ለብቻ ነው የሚቆሙበት ቦታ አይደለም። እንደዛ ማድረግ ይቻላል እኮ። ከዚያ በኋላ ያለውን የምስጢር ቃላት አኮቴተ ቁርባንን ማዳመጥ አይችሉም። እኛ ግን አኮቴተ ቁርባንን በአደባባይ ነው የምንዘራው፣ በአደባባይ። ከዚያ ደግሞ ቅር ይለዋል። እቺ ቀረችብኝ ዕጣነ ሞገር ለምንድን ነው ወደ ድምፅ ማጉያ የማይደረስ ይላል። ነው ዘመን ምንድነው እናንተ ስብከት ይዛችሁበት ይሄን ድምፅ ማጉያ ስጡን እንጂ ዕጣነ ሞገር እናደርስበት ይላል። አንዳንዱ ደግሞ ዝማሬውን እንበልበት እንጂ። አሁን ደግሞ ቅርብ ጊዜ ምን ተጀመራለች? መልካ ቁርባን እናደርስበት እንጂ ስሙን። የእቺ ድምፅ ማጉያ ከገባች ጀምሮ ነው መንፈስ ቅዱስ ከኛ የተለየ እንድታውቁት። አጠቃላይ ቤተክርስቲያን ላይ ትልቅ ውርደት ውስጥ ነው የገባን። አሁን ስታስቡት በቤተክርስቲያን ድምፅ ማጉያ ቢኖር ነው ባይኖር ነው የሚሻል? ከእግዚአብሔር ለመታነቅ ባይኖር ነበር የሚሻል። ለዛ ነው ከምኞቶች አንዱ ይሄ
በኢትዮጵያ በቤተክርስቲያን ያለው ማይክሮፎን ሲስተም በሙሉ ፌል ቢያደርግና መጠገን ባይችል አንድ ደስታ ይሆናል። ይሄን ጨምሮ ማለት ነው። ምንም ፋይዳ የለም። አሁን ይሄን ለምንድን ነው ሲባል ከአዳራሽ ውጭ አለ ቃል እግዚአብሔር እንዲሰማ ትለኛለህ። ቃል እግዚአብሔር ከፈለገ ለምን ይንኳተታል? ቀድሞ መጥቶ አይገባም? በነገራችሁ ላይ ይሄን ከመጠቀምና አዳራሹን ሰፋ አድርገው ለሰው እንዲሆን ከማድረግ ወይስ ከዚሁ ልጭ ከውጭ ማንማር ላይፈቅዱልን ይሆናል እንጂ ከፈቀዱልን ከውጭ ማንማር ሜዳው ይበቃል። ማይኩ ምን ያስፈልጋል? እንደ ብር እየለፈለፍኩ ነው መሰል አይደል? አዎ ምንጊዜም ቢሆን ምንድን ነው እውነትን ተረድቶ ለመኖር የሚያቅተው ሰው አባቶቻችን ምን ይሉታል? እውነትን ያልተረዳ ሰው ሙሉ እብድ ነው ይባላል። እውነት ተረድቶ ደግሞ ለመኖር ያቃተው ሰው ግማሽ እብድ ነው ይባላል። ዘመን እና ዛሬ ላችሁ እየሞከርኩት ያለሁት ነገር ዘመናዊነት ተብሎ በዚህ ዘመን የተሰጠው ትርጉም ዓለም የሰጠችው ትርጉም እኛ የተረዳነው ትርጉም ከቶውኑ ለቤተ ክርስቲያን ከቶውኑ ለነፍሳችን ለመንፈሳዊ ህይወታችን ጠላት ነው። ስለዚህ በነገራችሁ ላይ ስለ ሚውዚክ ኢንዱስትሪ አላነሳንም፣ ስለ ፊልም ኢንዱስትሪዎች አላነሳንም፣ ስለ ስፖርቱ አላነሳንም፣ ስለ ሚዲያው አላነሳንም። በዚህ ዘመን የዘመናዊነት መገለጫ ስለሆኑት ነገሮች አላነሳንም። ኢቭን ስለ ስልክ ስለ ኢንተርኔት አላነሳንም፣ ገና አላነሳንም። ይህን ሁሉ እንነጋገር ከተባለ ተከታታይ ቀን ተከታታይ ትምህርት ያስፈልጋል። ዛሬ ላችሁ እየሞከሩት ደህና ዋላችሁ ልላችሁ እየሞከርኩት ያለው ነገር የስጋቱን መጠን እንድትረዱ ፍንጭ ልሰጣችሁ እየሞከርኩ ነው። አውቃለሁ ምናልባት እብድ ልመስላችሁ ይችላሉ፣ ልሆንም ይችላል። እውነቴን ነው። አንዳንዱ ሰው ምን እያልኩ እንደሆነም ግራ ሊገባው ይችል ይሆናል። የሚገባችሁም ትኖሩ ይሆናል። ይኸውላችሁ ቢያንስ አልኳችሁ ይሄ የማን ስልክ ነው? ተው እንጂ ገንዘብ የወጣበት እኮ ይሄ ስልክ የማን ነው? ነገሩኝ። እቃውን ማለት ነው፣ ሲስተሙን አይደለም። እቃው የማን ነው? ይሄ ቃል ነው። ለጊዜው ሆነ እጅ አይደል ያለ? አዎ። ይሄ ስልክ ከኔ ጋር እያለ አይምሮዬም ሰውነቴም ጤና እንደማይኖረው አውቃለሁ። ጠዋት ማታ ስልኩን ሳይሆን የሚሰማኝ ስሜት ይሄ ነው። እንደውም አንድ ወንድማችን ምን ብሎ ጽፎ አየሁት። የአይቲ ባለሙያ ነው። ከሶሻል ሚዲያ የምትለይበትን ሲስተም ለምን አንቀርጽልም? 3-4ቱንም ሙያው አለን እንችላለን አለ። በቃ ግን ዞሮ ዞሮ ከኢንተርኔት ውጭ መሆን አይችልም። የሚቀርጹት ነገር ከስልክና ከኢንተርኔት አያስወጣም ነው። ምክንያቱም እኛ የምንፈልገው ነገር ምንድን ነው? ያለ ይሄ ቀፎ ጭራሽ ከቤታችን የማይኖርበት እንኳን ሌላ ይቅርና ታውቃላችኋል። እዚህ ውስጥ ያለው ዛሬ ስታቸው አዎ ከፈለጋችሁትማ ይኸው እናጥፋላችሁ። ድምፅ ማጓው ነው ያጥፉት፣ ችግር የለውም። እንዴት ዋላችሁ? የሰው ልጅ ከቶውኑ አልኳችሁ። አሁን አለዚህ መኖር ይቻላል ወይስ አይቻልም ብሎ የሚጠይቀኝ ሰው ካለ ይቻላል። በዚህ ዘመን ታውቃላችሁ ጭራሽ ስልክ የማይነኩ ሰዎች እንዳሉ አሉ እኮ። ደረጃውን ልንገራችሁ። ስለ ስልክ ብቻ አይደለም፣ ስለ አጠቃላዩ ነገር ስለ ቴክኖሎጂ ስታስቡ 3 አማራጮች አሉ። እንዴት ዋላችሁ? የመጀመሪያው አማራጭ ከቶውኑ ከእንደዚህ አይነት ነገሮች ለሚቻለው ሰው መራቅ ነው። ከየትኛውም አይነት ዘመናዊ ከተባለ ቴክኖሎጂ ከተባለ ነገር ራስን ማራቅ ይቻላል። ምን ይከለክላል? መጽሐፍ ምን አለ? ለሚያምን ሁሉ ይቻላል። የመጀመሪያ እንደዚህ ስል ታዲያ የሚለኝ ተንኮለኛ ሰው ምንድነው? የሚቻል ከሆነ አንተ ምን ነው ይላል። እኔ አንተ ብጤ በሽተኛ እኮ ነኝ። እኔ እኮ እንደዚህ ስሜታዊ ሆኜ እኮ የምናገርህ ከአንተ የከፋው በሽተኛ ነኝ በዚህ ጉዳይ። ቅድም እያቸዋለሁ የምናገረው እኔም ስለገባሁበት ህመም እናንተም ስላላችሁበት ህመም ነው። ስለ ህመማችን ነው የምንነጋገር። ቢያንስ እግዚአብሔርን ማመሰግነው ህመምተኛ እንደሆንኩ የቴክኖሎጂ የዚህ ዘመን እስረኛ እንደሆንኩ ግን ማወቄን አመሰግነዋለሁ። ቢያንስ መውጫ ቀዳዳን እፈልጋለሁ። ቢያንስ ጧት ማታ አድነኝ ጊዜው እያልኩ ጮሃለሁ። ቢያንስ አማራጭ 1 መራቅ ነው ከተሆነ። አማራጭ 2 እኛን ለጉዳት የሚያጋልጡበት መጠናቸው ዝቅ ያሉ የቴክኖሎጂ ክፍሎች አሉ። ለምሳሌ ከስልክ ወገን ለምሳሌ እቺ ምንድነው የምትባል በተን ስልክ የምትባላለች አይደለም? ኢንተርኔት ያላትን አይደለም፣ ኢንተርኔት የሌላት አለች አይደል? ብቻ ሜሴጅ መጻፊያ እና መነጋገሪያ ናት አይደል? አሁን ከሷና ከዚህ የትኛው ይሻላል? ኧረ በሞቴ አብዛኛው ሰው የሚላችሁ ይሄ ይሻላል ነው አይደል? ኢንተርኔት አለው ምናምን አለው፣ ፎቶ ያነሳላል። በነገራችሁ ላይ የሚገርማችሁ ነገር እስኪ
ስማርትፎን እንደዚህ አይነት ያላችሁ ፎቶ ውስጥ የእናንተ ስንት ፎቶ ነው ያለ? እስኪ ቁጠሩት በሞት የሚቆጠራችሁ ከሆነ ብዛቱ። የእኔን እዚህ ውስጥ ያለውን ብቆጠረው ስንት ሺህ ይሆናል? ማዕት ሺህ ነው የሚሆን። ምን ላደረገው ነው ያን ሁሉ ፎቶ የተነሳሁት ወገኔ? በነገራችሁ ላይ ፎቶ አንድ አይበቃም። ራስን ለማየት ከሆነ ብዬ ነው። እንዴት ዋላችሁ? እንደ መስታወት ፎቶ በየቀኑ እህቶቻችንማ አንድ ጊዜ እንደዚህ እኔ ግርመኛል። እኔ በመስታወት የማታዩት ይሄ ምናምን ትያችሁን በፎቶ ቋሚ ከዛ ስቶሪ ላይ ይለጠፋል። እየኝ እያንዳንድ ሽይኝ እንደዚህ ነኝ ነው። ይሁላችሁ አልገባንም። ያልገባን ቴክኖሎጂው አይደለም፣ ክርስትናው አልገባንም። የመጀመሪያ አማራጭ መራቅ ነው። ሁለተኛ ቢያንስ የጉዳት መጠናቸው ዝቅ ያሉት ላይ በሂደት እንዲሁ በአንድ ጊዜም ባይሆን ወደዚያኛው መተላለፍ። ሶስተኛው ግን ቢያንስ አንድ እንደዚህ ያሉ ነገሮችን ስልክን ምሳሌ ያደረኩላችሁ እንጂ ስለ ስልክ አይደለም የምናወራው። እንደዚህ ያሉ ነገሮችን እንደሚጎዱን አውቀን አንደኛ መጸለይ፣ ሁለተኛ መጠንቀቅ፣ ሶስተኛ ለመራቅ የሚያስችለንን እቅድ ሐሳብ መንደፍ ነው። እነዚህን ነው የምሰጣችሁ ለማንኛው ነገር። ፌስቡክ በለው፣ ቲክቶክ በለው፣ ዩቲዩብ በለው፣ ቴሌግራም በለው፣ ዋትሳፕ በለው፣ ስልክ በለው፣ ቴሌቪዥን በለው፣ ራዲዮ በለው፣ የትኛውም ነገር አውሮፕላን በለው፣ እነዚህ ሁሉ ለእኛ ጥቅም የተሰሩ ነገሮች አይደሉም። የጠቀሙን መስሎናል። አባቶቻችን እንዴት ዋላችሁ? አባቶቻችን እኛ የነበረን ነገር ስላልነበራቸው ምንድን የጎደለባቸው? እስቲ እንደው በሞቴ እንደው አንድ ማስረጃ ስጡኝ እስኪ። ምንድን የጎደለባቸው? በዘመናቸው አውሮፕላን ስላልነበረ ምን ቀረባቸው? ሞባይል ስላልነበረ ምንድን የቀረባቸው? ፌስቡክ ስላልተጠቀሙ ምንድን የቀረባቸው? ለዚያ ነው ሳምንት አልነገርኳችሁም? ሳምንት ወይ ሰኞ ከዚህ ዘመን ጽድቅ የቀድሞ አባቶቻችን ኃጢአት ይሻላል ይባላል አላልኳችሁም? እሱ ነው ልዩነቱ። ትልቁ ችግር እሱ ነው። እና ስለዚህ ዘመናዊነትና ክርስትና ትምህርት እንማር ከተባለች መነሻዋ ናት። ወደፊት ዝርዝሩን እንገባበት ይሆናል። ይሄን ያለፍልፈብን ሁሉ መግቢያ ነው ካላችሁ አረ መግቢያማ አትሆንም። እቺ ግን ዓለም ላይ ያለ በዚህ ዘመን ዘመናዊ ማለት አሜሪካ፣ አውሮፓና ምስራቁ ዓለም ላይ የተደረጉ ነገሮችን መከተል ስለሆነ እንጠንቀቅ፣ እንወቅ ነው በቃ። እንኳን ሌላ ቀርቶ አሁን የስልክ አለ ሪከርደሩ ኦን ተደርጓል አይደል? እኔ ሬዚ ሪከርድ እያደረኩ ነው። ሲስተሙ ያለው ሰው ካለ ከዚህ ከቅጥረ ቤተክርስቲያን ውጭ ሆኖ አሁን እየለፈለፍኩት ያለውን ሞባይሉን ነው የሚሰማኝ ሰው አለ። ፕራይቬሲ የሚባል ነገር የለም። በነገራችሁ ላይ ስልክ እያወራችሁ እዚህ አካባቢ አረንጓዴ ላይት ብልጭ ሲል ታያላችሁ። አንዳንድ ነገር ደንቆሮ የሰማ ቀን ያብዳል ይላሉ አባቶቻችን። የሆነ ሰውዬ አለ፣ ሰውዬ ነው እና ሰውዬው መናፍቅ ነው ብዬ ተናገርኩኝ እኔ። ሁሉ ሰው ንቆተው ስንት ዓመት በኋላ ቅርብ ጊዜ የሆነ ነገር ሲናገር አንዱ ዲያቆን ይሰማዋል። ለካ ጴንጤ ነው እንዲው ሰው መስሎኝ እስካሁን ድረስ ምናምን አለበት። ደንቆሮ የሰማ ቀን ያብዳል ያሉ አባቶቻችን ለካ እውነታቸው። እኔ ነገር ይሄ መሰማኝ መጀመሪያ ነገር ይኸውልህ የምናገርበት መንገድ ይጣፍጥም አይጣፍጥም፣ የምናገረው ነገር ግን ውስጡ ብትይዘው ይጠቅማል። አየህ ማቅረቢያ መንገዱ እንትን አለ አይደለም። አንዳንድ ሴት አለች በደንብ አድርጋ ትሰራና አቀራረቡን አትችልበትም። ችግር የለውም ወጡና እንጀራው ነው ዝም ብለህ እንደምንም ታቀርበው፣ ዙራም ታቀርበው፣ በጀርባም በእውነት ታቀርበው። ብላ ራብ ከሚገል ብላ ምግብ ይጠቅማል። እንደዛ አድርገህ ቁጠረው። ደግሞ ስብከት የሚያሳምሩ ሰዎች አሉ በዘመን አይደል? በጣም እንደው በቃ ደስ ብሎ ምናምን። እሺ ይሁንልህ፣ ጥሩ ነው። እንግዲህ ናናው ትልቁ ነገር ዘመናዊነት በቁማችን አስባችሁታል? ቀብሮናል እኮ የለንም። አረ ብሶ ይገርመኛል። በነገራችሁ ላይ ክርስትና ውስጥ የሆነ ነገር ለማድረግ ስትሞክሩ ይሳካላችኋል? ለምን ይመስላችኋል? እስኪ እንዲያው በደንብ አድርጌ እንደዚህ ልጾም ብለህ እስኪ ሞክረው። ለምን ይመስላል የማይሳካው? ልጾም ሞክረህ መጾም ማለት ይሄ ሰዓቱን መቆየት ከሆነ እሱ አይደለም። ጾም ሲባል ሐዋሳትን መቆጣጠር ነው አይደለም? ሐዋሳታችን እኮ መቆጣጠር አንችልም። ለምን? የሌላ ነገር ተገዢዎች ናቸው። እኛ በአይናችን እኮ አናዝም።
በእጃችን እኮ እኛ ማዘዝ አቁመናል። በእግራችን እኮ እኛ ማዘዝ አቁመናል። ሌላ አካል ተቆጣጥሮናል። እኛ የኛ አልሆንም እኮ እንኳን የእግዚአብሔር አልኳችሁ የኛ አልሆንም እኮ። ጸሎት ያልሰማ አለ። እስቲ መጀመሪያ እናስብበት። እንደዚህ ሆነ እንደዛ ሆነ ቤተክርስቲያን እዚህ ሁሉ ነገር ውስጥ እንኳን ይቅርና እንዴ አንዳንዱ ነገር ደግሞ ይሄን ካሜራ አጥፋ ከምል ይቅርብኛል እናገረው። ተው አትድከም። እኔም እዚህም ሳጠፋ ያም ሳጠፋ ለምን ተናግሬው ለኔም ቁስል ነው፣ ትርፍ የለው። እና በእውነቱ ይሄንን ሁሉ ያልኩበት ምክንያት ቤተክርስቲያን ሁሉ ነገር ስትሆን ድንግጣል ይገርመናል። በነገራችሁ ላይ ሞትን የለመድነው እንዴት ነው? የሰው ሞት ምንም የማይመስለን እስቲ እንደው ሞት እንደው እስቲ እኔ ብቻ አለፍ እስቲ ምስክርነት ስጡኝ። አሁን በዚህ ሀገር ይሄን የሚያክል ክርስቲያን ተገደለ ቢባል እንደነግጣለን? ንገሩኝ። ኧረ በሞቴ ንገሩኝ። እንዴት ዋላችሁ ክርስቲያን ወንድሞቻችን? ወይ ማንኛውም ሰው ሞተ ተገደለ ቢባል እንደነግጣለን? ለምን ይመስላችኋል? ሞትን እንዴት ነው የለመድነው? ማን ያስለመደን? አንድ ሰው ሞተ ሲባል ያስደነግጣል። ሰው ታመመ ሲባል ጋር ያስደነግጣል። ምን ያስለመደን ይመስላችኋል? ነገ አንተ ሞት ያንቺ ሞት እኮ ለዜና የማይበቃ ማታውቁትም እሱ። ለምን አንተ የሰው ሞት ለምደ አንቺ ለምደሽ ምንም አይመስልም አይደለም? አንቺም ስትሞች አንተም ስትሞት እኔም ስሞት ምንም አይመስልም። በጊዜው ተራ ነገር ነው የሚሆነው። ሰብዕናችን ተሰርቋል። ሃይማኖታችን ብቻ አይደለም፣ ሃይማኖተኛነታችን ብቻ አይደለም፣ ክርስቶሳዊነታችን ብቻ አይደለም፣ ሰውነታችን ራሱ ተሰርቀናል። እኛ በእኛ እንዳናዝነናል። ስለዚህ የማጠቃለያው ባጭር ሰዓትም ስለሄደ ባጭር ማጠቃለያው ዘመናዊነት በዚህ ዘመን ትርጉሙ የክርስቶስ የመድኃኒታችን ጠላት መሆን ስለሆነ እኛም ሳናውቀው የሱ ተከታይና ተጠቂዎች ስለሆነ እስኪ እናስብበት። ጊዜ ይዛችሁ እስቲ ቁጭ ብላችሁ ሁለት ሶስቱ ናችሁ አውሩ እናውራ። እስኪ ቁጭ ብላችሁ ተነጋገሩ። ምን ተጎዳ ምን ተጠቀምን በሉ እስቲ። የየትኛው ተጠቂንን ከየትኛው አምልጠናል የሚለውን ነገር እግዚአብሔር ይስጣችሁ። ዳሴው ግድብ እድሜ ይስጥህ። እንተና እንደዚህ የምታረገን ደህና ነበርን። እንዴት ዋላችሁ? ያውም እኮ በዚህ ሁለት መስመር ኑሮ እንጂ አንድ መስመር ቢኖር እኮ ብርቅ ነው። በዚሁ ላይ ደግሞ በነገራችሁ ላይ የመብራት ኪራይ ታውቃላችሁ? ለአንድ ዋት 5 ብር ነው ምናምን አይደል የምንከፍል? አስባችሁታል? አንዲት ደሳሳ ጎጆ ያለችው ሰው በወር 1000 ብር ምናምን ይከፍላል ለመብራት ማለት ነው። ምንም ሳይጠቀምበት መብራት አይደል? እድሜ ይስጥህ እና ተሳለቆ ቢሆን እግዚአብሔር መድኃኔዓለም ይማረን። ስለዚህ ቁጭ ብለን እናስብ፣ እንወያይ። መጀመሪያ ከገዛ ህሊናችን ጋር ከሁሉ በሚቀድም ከእግዚአብሔር ጋር ፈጣሪ ሆይ ይህች ዓለም እንኖርባታለን። ለአንዳንዶቻችሁ ስልኩም ፌስቡኩም ሌላውም ነገር ለጊዜው የማትተውት ነገር ሊሆን ይችላል። እኔ እኮ በሞቴ እያልኩ ያለሁት ነገር ቢያንስ ጎጂ እንደሆነ እንወቀው እኮ ነው። እስኪ ልጠይቃችሁ፣ እየተነጋገርን ያለው ነገር ትንሽ ተረድቷችኋል? እኔም ልቤ ይረፍ። ይሄን ያህል ጩኬ ህመም ገዝቼ ከቤቴ ከምገባ ጥቂት ገብቷችኋል? በቃ ቢያንስ የመጀመሪያው ትልቁ ነገር ከእያንዳንዷ ስልካችን ላይ ካለችው ነገር ጀምሮ እየጎዳን ነው እየጠቀመን ነው ብለን እናስብ። መጀመሪያ ከእግዚአብሔር አለ ተቀምኝ ነው ምን በየሁለት ደቂቃ ያበራ ያጠፋ። እንዴት ዋላችሁ? እሺ እንጠቀም ደግሞ ውጭ ያሉት ስላሉ ለጊዜው ስለለመዱ ይኸውላችሁ። እንዴት ዋላችሁ? መጀመሪያ ከእግዚአብሔር ጋር እንነጋገር። ፈጣሪ ሆይ አድነኝ፣ እኔ ከማውቀውም አድነኝ፣ ከማላውቀውም አድነኝ። አንድ ሁለተኛ ከዚያ በጥሞና ቁጭ እንበል። እኔ ግን አሁን ዘመናዊነት ከሚባለው አጠቃላይ ዓለም ዘመናዊ ነገር ከምትለው ነገር ውስጥ የትኛው ህመምተኛ ነኝ? እንዴትስ ላምልጥ? ቁጭ ብሎ ማሰብ። ከዛ ደግሞ ከባልንጀራ ጋር መጨዋወት። እውነቴን ነው። እናንተ ዲያቆናት የማትጀምሩት ለምንድን ነው? ለምሳሌ ስብሐተ ፍቁር ስታደርሱ ድምፅ ማጓ አይከፈትም አይደል? ስብሐተ ፍቁር የበለጠ ደስ ይላል እኮ። ለምን?
ከእግዚአብሔር ጋር ነው የምትነጋገሩት፣ ከሰው ጋር አይደለም። ድምፅ ማጉያ ሲከፈት ግን ንግግሩ ወደ ማን ይሆናል? ጸሎት ቢል ተናግሮ ምስለ እግዚአብሔር ነው አይደለም። ማይክ ሲከፈት ግን ከማን ጋር ሆነ? ከሰው ጋር። አሁን እየተናገርኩ ያለው እኮ ለፈጣሪ አይደለም። ለማን ነው? ለእናንተ ነው። ከእግዚአብሔር ጋር ለመነጋገር ድምፅ ማጉያ ያስፈልጋል። በነገራችሁ ላይ ከአገልግሎት እያበላለጥን ነው። አንዱ ላይ ድምፅ ማጉያ የሚከፈት አንዱ ላይ የሚዘጋ ለምን? ስለዚህ ለምን አትነጋገሩበትም? ራስን ማራቅ እኮ ጥሩ ነው። በሌላ ነገር አብነት ካሉ ናችሁ። እስኪ በዚህ አብነት አድርጉ። ፈንጠር ማለት እኮ አንዳንድ ቀን ጥሩ ነው። ሁልጊዜ ለምሳሌ ስለ ክብረ በዓል ሰንበት ወራ በዓል በሚሆንበት ጊዜ ናቸው ምናልባት ከውጭም ባይሆን እንኳ ከውስጥ ላለው ሰው ቃሉ ይሰማ ቀለሙ ይሰማ ተብሎ ይባላል። ግን አስቡት፣ ተንሱ ይላሉ አይደለም። ተንሱ ለጸሎት ካሉ በኋላ ሌላኛው ዲያቆን ተንሱ ሲል እግዚኦ ተሳሃለነ ሲሉ ሲያመጣሉ ተሰጥቶን ማለት ነው። አይወደት አንተ ጮህ ወደዚህ የኮፈሊት ለምሳሌ ግድ መስማት ያለበት ሰራዬ ከሆነ ለምሳሌ ሰራዬ እያንዳንዷ ቃልም መሰማት አለባት ሊባል ይችላል። ለምን? አንዱ በድምፅ ማጉያ ሲል አንዱ አለል ሲል የዛኛው ፓወር የኛው እንዳይደመጥ ያደርገዋል እና ከውስጥ ያለው ምዕመን እንዳይሰማ ይሆናል። ግን ተሰጦ ሲመጣ ሁልጊዜ ላይሆን ይችላል። አይ ከሰውና ከእግዚአብሔር ጋር እኩል መነጋገር አይቻልም። ግድ የለም። ግን እንደዛ ብታረጉ ምንድነው የሚባል ሲወጣ ዛሬ አያገሌ ምን ነክቶት አኩርፎ ነው ምን ይባላል? እዛው ጋር እኮ እምቢ አለ ይባላል። ግን ማስለመድ ይቻላል። አሁን በነገራችን እንዴት ባላችሁ ስንኖር በድምፅ ማጉያ ቅዳሴ ተሰማምተን አናውቅም አይደለም? አዎ። ለምን? ሰውና እግዚአብሔር ጋር እኩል መነጋገር ስለማይቻል እንጂ አንተ የምትችላት ተንሱ ጠፍታን እንዳይመስል አንድ ሰው ታስታውሶ የለዘች ለካ ቅዳሴ ትችላለህ። ይደንቆሮ ደግሞ ሰንበት ተማሪው ይችላል ደግሞ ተንሱ ጸልዩ ምንም ወይ አድርገው ነው እንዴ? መንፈሳዊነቱ ነው እንጂ ታላቅነት እንጂ ተንሱ ጸልዩ ማለት ናት እንዴ? እቺን ዜማ ማጥላት ደግሞ የዘንድሮ ደብረ አባይ ሁሉ ይሄ ሁሉ ደብረ አባይ አይደል ውስጥ ሞልቷል። ማይሌት ሁሉ እዚህ አይደል ያለ እያንዳንዷ ከነጥፋቷ እንደምናምን ነው እነ ምልክቷ አለች አይደል? ስንፍና ካልሆነ በቀር እና በእውነቱ እንድናስብበት ያክል ነው። ቸሩ መድኃኔዓለም ይርዳን። ዛሬ 13 ነው። በ6 ተገናኝተን ነበረ። በ7 አባ ብዱልማዎስ፣ አባ ለእስክንድሮስ፣ አባ ቴዎድሮስ፣ በ8 የጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስ የገባበት 40ኛ ቀን መታሰቢያ በዓለ ስምዖን ነው። ቅዱስ ዮሴፍ አረጋዊ፣ ቅዱስ ኤልያስ ትሩፈ ምግባር፣ እናታችን አመተ ክርስቶስ እግዝእት፣ እናታችን ቅድስት ሐና ነቢይት፣ አባታችን እስትንፋሰ ክርስቶስ የደብረ አስጋጁ። በ9 አባታችን አባ በርሱማ ታላቁ ሊቅ ጻድቅ ገዳማዊ የሶርያ መነኮሳት አባት ሶርያዊ መርአዊ ስርግብ የተባለ በመንፈሳዊነት ያጌጠ ቅዱስ ጳውሎስ ሰማዕት ነው። የቅዱስ ሱሪያል የሊቀ መላእክት ወዳጅ ነው። በ10 ከ12 ሐዋርያት አንዱ ቅዱስ ያዕቆብ ወልደ እልፍዮስ በቀላውዲዮስ ንጉሥ ዘመን ሲሰብክ አይሁድ ጎትተው ወስደው በድንጋይ የወገሩት ከ12 ቅዱሳን ሐዋርያት አንዱ ነው። ያን ቀን ከሰማዕታት አንዱ ንግስናን የናቀና በሰማዕትነት ግፍ ተቀብሎ ከሚስቱ ከታውክልያ ከልጁ ከአቦሊ ጋር የተሰዋ ቅዱስ ዮስጦስ ነው። ያን ቀን የዓለም ሁሉ መምህር የተባለ 18000 ድርሰት የደረሰ በዓለም ታሪክ በጣም ብዙ ድርሰት ያለው ሊቅ ነው። በነገራችሁ ላይ የቅዱስ ቴዎፍሎስ እና የቅዱስ ቄርሎስ ስንክሳር ላይ ታችሁት ከሆነ አዝማደ ቄርሎስ ወቴዎድሮስ ይላል አይደለም? ምን አላችሁ? ከብራና ሲገለበት ተሳስቶ ነው እንጂ ቄርሎስና ቴዎድሮስ የሚባሉ ሊቃነ ጳጳሳት በአንድነት የነበሩበት ዘመን የለም። ቴዎድሮስ ያለ ማንን ነው? ቴዎፍሎስን። ከብራናው ሲገለበቱት ቴዎፍሎስን ቴዎድሮስ ብሎታል። አቡነ አባታችን ቅዱስ ቴዎፍሎስ ሲያርፍ ፓትርያርክ ማን እናድርግ ሲሉ እንዴ እስድሮስ አለ አይደለ? ጻድቅም ጻድቅን ከሊቅም ሊቅ ብለው ሲሉት ኧረ ይሄኔ ነው መሸሽ ብሎ በረሃ ገባ። ቅዱስ ቄርሎስ ተሾመ። ቄርሎስ ደግሞ የበለጠ ተጠቀመ። ቅዱስ ቄርሎስ በወንበር አባ እስድሮስ በሀገረ ፈርማ በገዳም ሆኖ ቤተክርስቲያን ቀጥ አድርገው መርተዋታል። የሚገርማችሁ ደግሞ ቅርብ የሥጋ ዘመዶች ናቸው ሶስቱም ቅዱሳን ሊቃውንት። አባ ፌሎ ዓመታዊ በዓሉ ነበር። በ11 አባ አውሎግ አንበሳዊ በአንበሳ ጀርባ ይቀመጥ የነበረ 90 ዓመት በበረሃ ተጋድሎ የኖረ አባት አውሎጊን የእሱ መምህሩ ጻድቅ ነው። አባ በትራ እንዴት ዋላችሁ? በገዳም እያለ አባታችን በትራ በጣም ገድለኛ አባት ነበር። ኋላ ጳጳስ አደረጉት፣ ኤጲስቆጶስ ሆነ። ገድሉን እጥፍ ጨምሮ ሰውነቱ ደከመና ደቀ መዛሙርት ሊጠይቁት መጥተው አዩትና አባታችን በበረሃ እያለ ያልነበረ ገድል ከተማ ስትገባን ጨመር ካሉት ልጆች እዚያ እያለሁኝ ሰውነቴ በደዌ እንዳይጠቃ ፈራለሁ በወድቅ የሚያነሳኝ ስለሌለ፣ ከዚህ አለመገባው ግን ፈተናውም ፈቃዱም ብዙ ነው፣ ሰውነቴን ልግዛት ብዬ ነው አለ። ሰው ወደ ተሻለ ስፍራ ሲሄድ ሰውነቱን መግራት ነው መግራት። ያ ግን መንፈሳዊነት ለሚገባው። ሌላኛው አባታችን አባ በላትያኖስ ነው። አባ በላትያኖስ ማለት ከታላቁ ሊቅ ከቅዱስ አቡሊዲስ በኋላ ከተሾሙ ቅዱሳን የሮሜ ሊቃነ ጳጳሳት ሰማዕታት አንዱ ቅዱስ
ይህ አባት ነው በላትያኖስ። በ12 ቅዱስ ሚካኤል ቅዱስ ሶምሶንን የረዳበት ይታሰባል። እናታችን ቅዱስ ዶርቃስ ግብረ ሐዋርያት ምዕራፍ 9 ላይ ጣቢታ፣ በነገራችሁ ላይ ጣቢታም ስሙ አይደለም፣ ዶርቃስም ስሙ አይደለም። ሁለቱም ጣቢታ ቅዱስ ጴጥሮስ ነው። ተንሥኢ ጣቢታ ብሎ ሲል ጣቢታ ወደ ግዕዝ ወለቴ፣ ወደ አማርኛ ልጄ ሆይ ወለቴ ሲላት ተንሥኢ ጣቢታ አለ። ከዚያ ደግሞ ሐዋርያትና ቅዱሳት አንስት ምን አሏት? ዶርቃስ ዘትርጓሜው ምን አለ? ወይጠል። ወይጠል ምንድን ነው? ፌቆ ታውቃላችሁ? ነው በእናንተ አማርኛ ጥንቸል እንባል፣ የዚያ ዝርያ ናት ይባላል። ፈጣናለች። እዚህ ታይ ሲበል በጣም አገልጋይ ነበረች። በቃ ሞታባቸው ነበር አይደል? ሞታ ወደ ማላኩ ወደ ቅዱስ ጴጥሮስ አይደል? ና ቶሎ አሉት። መጣ። ምንድነው? ምን ይላል? ሽማግሎቹ እነዚያ በሐዋርያት ዘመን የነበሩ እናቶች የሰፋችላቸውን ኩታ እያሳዩ እየውስቲ ይሄን ሰፍታ ያለበሰችን ሙታብን አስነሳልን ነው። እውነቴን ነው። ብትሞቱ እንኳን የሚያስነሳ የሚያለቅስላችሁ አታገኙ። አንዲት ነገር ሰፍታችሁ ሳታለብሱን ያዋረጀ። አሁን ይሰማ ደግሞ ጅላጅል ይኸው ኩታ ፈልጉ ነው። ኩታ ኧረ 100 ኩታ ይኖራል። ኩታ አተን ይመስላል። አልብሱ ሰፍታችሁ። ለካህናት ለነፍስ አባቶቻችሁ አልብሷቸው። ትዳር ያላችሁ ለባላችሁ አልብሱ። ካልሆነ ለወላጅ አባት ለወላጅ እናት ሰፍታችሁ አልብሱ። እውነቴን ነው። ኋላ እኮ እንዴ ማስነሳቱ ይቅር ማልቀሻ ይሆናል እኮ። ቀድሞ ዘመን የተሰፋው ኩታ ተይዞ አይደለ ይኸው ሙያዋን እዩላት የተባለ ነው የሚለቀስ። ያስፈልጋል። እንደዚህ አድርገው ሄዶ ጸሎት አድርሶ ተንሥኢ ጣቢታ ተነሽ ልጄ አላት። አፈፍላ ተነሳች ቅድስት ዶርቃስ። ያን ቀን ታላቁ ቅዱስ አባ ገላስዮስ ገድለኛው አባት ሙታንን የሚያስነሳው መጽሐፉ ተሰርቆበት የተሰረቀውን መጽሐፍ በእጁ እያየው ኧረ አንተ ምን አመጣው ይሄንን መጽሐፍ አላለው እያየስን ታግሶ ኋላ ግን አድኖታል። ያን ሌባውን ለንስሐ አብቅቶታል። ሌላኛው አባታችን ሰርጸ ጴጥሮስ ናቸው። አባይ ሲደነፋባቸው ጊዜ ዝም ብለው ማይበሉን ወአርመመ ማይበል ወተፈሱ እስመ አይረፉ ወመርሆሙ ሀመ መርሶ ውስተ መርሶ አበፈቀዱ ይላል ዳዊት መዝሙር 106 ላይ። አባይን ከሐይቅ ከደብረ ሊባኖስና ከሐይቅ ሲመጡ አዩት እየደፈት ጸጥ በል አሉ። ጸጥ አለ። አስፋቸውን ጣል አድርገው አልፈው ሄዱ። ምን አላችሁ? በእድሜ ዘመኔ ከሚገርሙኝ ነገሮች መካከል አንደኛው የድሮ አንድ ሰው አግኝቼ ነበርና ድሮ ገና ከ20 ዓመት በፊት በጣም በክርስትናው ጠንካራ ነበርና ጥንካሬውን አያያዙን ስላላወቀበት ወደ ውዳሴ ከንቱ ገባን። ውዳሴ ከንቱ ከትዕቢት አደረሰውና ስለራሱ የማይሆን ነገር ማውራት ጀመረ እና አንድ ቀን መጥቶ እኔ ጣና ላይ ባጽፌ ሄዳለሁ አለኝ። ቀልድ ምናምን እንዳይመስላችሁ በቁም ነገር ከቃል እግዚአብሔር መካከል ነው። እዚህም እና ብቃት ማድረግ ደርሻለሁና አጽፌን ጣና ላይ ጣል አድርጌ ነው እምሄድ ብሎ አለኝና በነገራችሁ ላይ የሰውን ነገር ስለማላውቅ ደንግጬ ዝም አልኩኝ። ነውም አይደለም አላልኩትም፣ ግን ጓደኛዬ ነው የማውቀው ሰው ነው ቅርብ ሰው ነው እና እኔ ሳላውቅ ማለት እንኳን እንደዛ ማድረግ ኋላ እየቆየ የማይለኝ ነገር የለም። ዘንዶ ወጦ ተፋኝ። የሚገርማችሁ ኋላ ሳስተውሎ ከገድላት የሚያነባቸው ነገሮች በሙሉ በህልም ያሳየዋል ምስል እንደዛ እንደሆነ አድርጎ ገድል ላይ አንድ ጻድቅ እንዲያደረገ ብሎ ያይና ያናነበበውን ነገር ማለት ነው። ይሄን ሲል ቆይቶ አንድ ጊዜ ጣና ሄድኩኝ እና እዛ አንድ ሰው መጣ። አንድ ደግ ሰው ቅዱስ ሰው በምናኔ የሚለው እና እስኪ ፈልጌ አለኝ። እሺ አልኩት። ከሐይቁ ዳር ይዞ ቁጭ አለ። 4 ሰዓት የተቀመጠን እስከ 11 ሰዓት ሲመክረኝ ነበር እና ሲጨርስ ዝም ብሎ እኮ ነው በመሃል ተነሳና ገሌ የሚባል ሰው ጓደኛ አለ? አዎ። እንደዚህ አለ? አዎ። እንደዚህ አለ። እሱ እንግዲህ በብቃት ነው የሚያውቀው ወሬ አይደለም። እንዲህ አለ። አይ በልዘንለት ጸልይለት፣ ተጎድቷል፣ በጣም ተጎድቷል። የነገረ በሙሉ ሐሰት ነው፣ የለም እንዳትቀበለው ነው። እንግዲህ አስቡት። ይሄንን ምላችሁ ምክንያቱም ደግሞ ሰውን መናቅጠሩ አይደለም፣ የሚነገረንን ነገር ሁሉ ደግሞ ልናምነው አንችልም። የሚመረምር ጭንቅላት ቋልና በአጋጣሚ ትዝ ብሎ ነው ቅዱሳን የሚያደርጉትን ነገር መጀመሪያ ምኞት ያድርበታል። ምኞት ሲያድርበት ጠላት በህልሙ እንደዛ እያደረገ ያሳየዋል። አበቃ ተከተተ ሰባል ዘር ባለበት ይጠብቀው ትቷል። አሁን እንደዚያ የሚያደርጉ ወደቀ ሄዶ መጨረሻ መድኃኒዓለም ይማር እንዴ አዚያ ሁሉ ደረጃ ሄዶ መጨረሻ በቃ ሄዶ መጨረሻ መጥፊያው ያው ድንግልናውን አጣ፣ ሴት ጋር ወደቀ። አሁን መደበኛ የዓለም ኑሮ እየኖረን ያለ ግን እሱ ያሞኖ ያ ደግሞ ያቺ መጀመሪያ የነበረች ያቺ ያዛት ገድል ግን እመቤታችን አታጠፋበትም እየተስፋ አደርጋለሁ። አንድ ቀን በቀኑ ሲሆን እስካሁን ተመልሶ ይሆናል፣ ከሁላችን በላይ ሄዶ ይሆናል።
እና ጥንቃቄ ጥሩ ነው። በመንፈሳዊነት ደረጃም ቢሆን ጥንቃቄ ያስፈልጋል። እንዲያው በአባታችን በአቡነ ሰርጸ ጴጥሮስ ቅድስናና ብቃት ትዝ ብሎኝ ነው። እኒህ ቅዱስ ሰው ብዙ ታሪክ ያላቸው ደብረ ወርቅ ገዳምን የቀደሱ ጎጃም ውስጥ የተጋደሉ ናቸው። አባታችን ሰርጸ ጴጥሮስ 30 ሺህ ኢትዮጵያውያን ትርጉም ማይሰጠን ማውቃለሁ ለብዙዎቻችን ፋሺስት ኢጣሊያ በአካፋ በመጥረቢያ በእሳት በቃ ፈጃቸው። ከሁሉ በላይ የሚያሳዝነው ነገር እንዳይቀበሩ አድርጎ ለቀናት ሰውነታቸው ተለውጦ አዲስ አበባና ዙሪያዋ በሙሉ በቃ ጠረኗ ተቀይሮ ከረመ። ያ ሁሉ ግፍ የተፈጸመ በሃይማኖት ምክንያት እንደሆነ ሰው አይገባውም። የካቲት 12 ግፍ የቅኝ ግዞት ጉዳይ ብቻ አይደለም፣ ሌላ ጉዳይ አለው። ተዘጋጅተው የቆዩበት ነው። እነዚያ ጥቁር ሸሚዝ ለባሾቹም የተደረገው ነገር አጋጣሚ አይደለም። የአብርሃም ደቦጭና ሞገስ አስገዶምና ሌሎቹ ከነሱ ጋር የተባበሩ ወደ 20 የሚደርሱ ሰዎችን እነሱ ለሀገር ጉዳይ ነው፣ ወንድ ናቸው፣ ጀብደኞች ናቸው። ነገር ግን የተደረገችው ነገር ታውቃላችሁ አይደል? እንዴት ዋላችሁ? መጨረሻ ላይ ሰው ሁሉ ከገደለ በኋላ መግደል ሲጠግብ ሙሶሎኒ ከጣሊያን የላከው መልእክት አለ አይደል? ግራዚያኒያን ሁሉ ሰው ካስገደለ በኋላ አዋጅ ተነገራል። እየዞረ ወጡ፣ አይዟችሁ፣ በሰላም እንድትንቀሳቀሱ ፈቅዶላችኋል። ሙሶሎኒ ማለት እግዚአብሔር ማለት ነው ሁለቱ ስብሐት እየተባለ አዋጅ ተነግሯላችኋል። ደሱ ማለት ነው፣ መሐሪ ነው፣ ይቅር ባይ ነው። ይቅር ብሏችኋል ሙሶሎኒ። እግዚአብሔር ይቅር እንደሚለው ሁሉ ሙሶሎኒም ይቅር ብሏችኋልና ወጡ። አስባችሁታል? 30 ሺህ እስከ 35 ሺህ የሚደርሰውን በአካፋ በመጥረቢያ ጨርሶ ጨፍጭፎ ምሕረት አድርጎላችኋል። እና በእውነቱ ቤተክርስቲያን ሀገር ያልሆኑት ነገር የለም። የሁሉ አይገባንም እንጂ እና የሁሉንም በረከት ያሳድርብን። ዛሬ ከሚስቱ ጋር በድንግልና የኖረ አባታችን ጦመ ዜና ኢትዮጵያ ውስጥ ገድል ካላቸው መልክ ካላቸው ቅዱሳን አንዱ አውሳቢዮስ ሶርያዊ ነው። ሁለተኛው አውሳቢዮስ ይባላል። ሕይወቱ ጣዕመ ዜናው በስንክሳር የጻፈው እንኳን ያጠግባል፣ ደስ ይላል። እንደ ቅዱስ ዲሜጥሮስ በድንግልና የኖረ 150 ዳዊትና የቅዱስ ዮሐንስ ወንጌልን እየደገመ ይሰግድ ይጸልይ ነበረ ከሚስቱ ጋር በድንግልና ኑሮ። ኋላ የንጉሱ ሚስት ተመኝታው እምቢ ብሏት ብዙ አሰቃይተውት ያን ሁሉ ስቃይ ታግሶ ቢችል ባሏ እንደገና መጥቶ ከቀስቱ አልፎ ከማነቁ አልፎ ከስቅላቱ አልፎ አንገቱን ቆርጠው አካሉን ከአራት ቆራርጠው በድስት ውስጥ ሲያበስሉት ቅዱስ ሚካኤል ቅዱስ ገብርኤል አወጥተውት ከሞት አስነስተውት እንደገናውንም ድጋሚ አርደውት እንደገና አስነስቶት ኋላ ቅዱስ ዑራኤል ወስዶ በሰማይ በገነት የዛሬ ምስባክ ልብ ብላችሁ ከሆነ ስለሱ ነው። ምን ያረግ ውስጥ ሰማይ እየኔ አንተ ሷን ፍለጋ 14 ዓመት ቅዱስ ዑራኤል በሰማይ ቆይቶ ተመልሶ መጥቶ 85,000 አረማውያንን አሳምኖ ቃል ኪዳን ተቀብሎ በስተርጅናው በቅድስና ያረፈ ጦመ ዜና ቅዱስ አውሳቢዮስ። ቅዱስ ሰርግዮስ ሰማዕት ቄሱ መጹን እንዳትረሱት። በሌላ አገልጋዮች ሁልጊዜ የምላችሁ ቃል አለቻል ከመዝ ጽኑ ውስጥ ሃይማኖት ርትዕት ስብከት የስብከት ሁሉ ባለፉት 2000 ዓመታት ከተሰበኩ ተግባራዊ ስብከቶች አንደኛው አስደናቂዋ የቅዱስ መጹን ናት። ቄሱ መጹን መጀመሪያ ሰርግዮስ የሚባል ምዕመን ሲጋደል ስለ ክርስቶስ ቄሱና 2 ዲያቆናት አዩት፣ ተነጋገሩ። እኛ እኮ ከሱ መቅደም ነበረብን፣ እኛ ለሱ አብነት መሆን ሲገባን እሱ ቀደመን፣ እንግባ። ተያይዘው ገቡ ሶስቱ። ቄሱን እየደበደቡ በሳት ሲያቃጥሉት ደሙ እንደ ጎርፍ እየፈሰሰ ምዕመናን መጥተው ያን ጊዜ ካህናት ውድ ናቸውና እንደ ዛሬ ነው ያርገውና ውድ ነበሩ። ኧረ አባታችን አትሙትብን፣ ኧረ እባክህ አሉት። ያን ጊዜ ምን አላቸው? ተው ይልቅ ልስበካችሁ ከመዝ ጽንዑ ውስተ ሃይማኖት ርትዕት። እችን አስብከት እንደዚህ በቀናቸው ሃይማኖት ጽኑ፣ ታገሱ፣ ታገሉ አለ። በሳት እየነደደ ማለት ነው። እችን አስብከት እንጂ እንደኔ ለጽዋ ጋር ዘመለፍለፍ አይደለም። እና በእውነቱ ያ ቅዱስ ዛሬ ነው ሰርግዮስ። አባ ክፍል አባ ህብስ ነው። ብዙ ሰው ህብስ ተቀሎ ያነባል። እንግዳ ነው ብዬ ነው ትናንት ንባብ ላይ ብዙ የሚመለስ ነገር ነበረው። ጓደኛችሁ ዝም ያልከው ወቄ ነው እንግዳ ስለሆነ እስቲ ዝም ልበለው። ደግሞ አስተዋይ ነው አንባቢነቱም። ትናንት ግን ብዙ ቦታ ሲወዛወዝ ነበር። ለምን ትቶት ከርሞ ለምን ሲርቅ ይርቃል ሁሉ ነገር እና ግን እንግዳ ስለሆነ ዝም አለ እንጂ ርማት ነበር የንባብ እና ህብስ አባ ክፍላ አባ ህብስ ቴዎድሮስ ወልደ ፋሲለደስ አባ ጢሞቴዎስ እነዚህ ሁሉ ዓመታዊ ባላቸው ነበር። ሰዓት በጣም ስለሄደብን ነገ ታላቁ ሊቅ ቅዱስ ሳዊሮስ ዓመታዊ ዕረፍት በዓሉ ነው። አባ ያዕቆብ አባ ቄርሎስ ስንክሳር ላይ ሰምታችኋቸዋል። ነገ አቡነ ሐራ የሚያከብሩት አይመስለኝም፣ ግን ልደታቸው ነው። ሐራ ድንግል ታላቁ ጻድቅ ኢትዮጵያዊ ጻድቅ አቡነ ሐራ ድንግል ነገ ዓመታዊ በዓላቸው ልደታቸው ነው
ያው በርግጥ አብይ ጾም ነው እንደው ቅዳሴው ኪዳኑ ነው ወትሮም ይኖራል። በ15 ከስንክሳር የሰማችኋቸው አሉ አይደል? ታላቁ ካህን እና ነቢይ ቅዱስ ዘካርያስ አይደለም? አልሰማችሁም? ሁለተኛ ታላቁ አባ በፍኑትዮስ፣ ሶስተኛ 40 ሐራ ሰማይ ቅዳሴ ቤታቸው ነው ቅዱስ ባስልዮስን የቀደሰላቸው። ከስንክሳር ከሌሉት ደግሞ አንደኛ እናታችን ቅድስት መሪና ሰማዕቷ ልደቷ ነው። ሁለተኛ እናታችን ቅድስት ፍቅርተ ክርስቶስ እማሙዝ ዓመታዊ በዓሉ ሰማዕትነቷ ነው። በ29 የምናከብረው እንደገና ከሞት ተነስታ ብዙ ዘመን ተጋድላ በጽድቅ ያረፈችበትን ነው። ሰማዕትነቷ የዚያ ነው። ዘራ ክርስቶስና ፍቅርተ ክርስቶስ የተሰዉ የካቲት 15 ቀን ነው። በ16 ምን እነግራችኋለሁ? የእመቤታችን የድንግል ማርያም ዓመታዊ ቃል ኪዳን በዓሏ ነው። ደብራችንም ኪዳነ ምሕረት ናት፣ እናከብራለን። ሁልጊዜ እነግራችኋለሁ። ዝግጅት እየተደረገ ነው አይደለም? ነው አይደለም? አዎ። እስቲ በሞቴ እንዲሁ በሌላ አልላችሁ እንዲሁ በሞቴ እስቲ ለእግዚአብሔር እንዲህ ለእመቤታችን የሚሆን አንዲት ነገር እስቲ ያዘጋጁ። እንዲህ አንዲት ነገር እንድትመጣ እንድትባርክ ተቀይማን እንዳትሄድ እስቲ አንድ ነገር ለእመቤታችን ፍቅር ተብሎ የሚዘጋጅ አንድ ነገር እስቲ እንዲሁ በሞቴ እንደ ግለሰብ እናንተ ሁላችን እየራሳችን እንሞክራለን። ለግለሰብ ሁላችን እናስብ። እመቤታችን የዚያን ቀን በቃል ኪዳኗ ለማስደሰት ዋናው ምጽዋት ነው። ትልቁ ነገር የቃል ኪዳኗ መታሰቢያ በምጽዋት ነው የሚታሰብ። ግን እስኪ እንደ ቤተ ክርስቲያን እንዲህ አንዲት ነገር እስቲ እንዲያወሩ እስቲ አይቀበሉ ማውቃለሁ፣ ግን እስቲ ይሞከር አንዲት ነገር እስቲ ለእመቤታችን ለእግዚአብሔር ተብሎ ግቢ ተጸዳ ይባላል። እኔ ግራን የሚገባኝ ለምንድን ነው የሚጸዳ ግቢ? ደህና ዋላችሁ? ኧረ እንዴት ዋላችሁ? ግቢው ለምንድን ነው የሚጸዳ? ምን አለው ግቢው? አፈሩ ነው? እምነት እኮ ነው። ቅጠሉ ነው? በረከት እኮ ነው። ሰብስበ ያንን የምታጨሰው ምንድን ነው ዓላማው? ነገር አይገባኝም። ባይድ ቆሻሻ ብቻ እኮ ነው የሚለቀም። ቅጠሉ የቤተክርስቲያን እኮ አፈሩ እኮ አይጠረግም። በተለይ ግቢው አፈሩ አይጠረግም እኮ። ጻድቁ የረገጡት አፈር እኮ ነው። አንተ ተርታ አፈር አይደለም እኮ። ቅጠሉ እኮ አይጠረግም። ተውሲያው ላይ ለግርም ይመቻል። ለግር ምቾት ብለው እኮ ነው ስትረግጠው። ለምንድን ነው የምታርጉት ግቢው? አባይድ ቆሻሻ ነገሮችን ብቻ ማንሳቱ አይቀልም። ያለ ሰው እያመጣ ሶፍቱንም ፕላስቲኩን የሚጥል የለ እኛ ሰው ችግር አለ። እሱን ነው መልቀም እንጂ ቤተክርስቲያኑን በአፈር እንደዚያ ደግሞ ወይ ማውለል መቼ ነው የሚገባን? ይልቅ ኪዳነ ምሕረት በዓል ሲደርስ መታጠብ ያለበት ምን ነበር? መጸዳት ያለበት ምናችን ነበር? ልባችንን አግማምተ ነው ምኑን ነው የምናጸዳው? እኔ እውነቴን ነው። ልጆች በቅንነት ያደረጉት በረከት የዕለት በረከት ይኖራቸዋል። የህይወት በረከትም ባይሆን የዕለት በረከት ይኖራቸዋል። የዕለት በረከት ግን ውላድራ የምጠፋ ነገር ናት፣ አትሰነብትም። እና እኔ እጓጓለሁኝ ወደ እመቤታችን የሚሆን ነገር በዓል ሲደርስ ሰብሰብ ተብሎ በምን እናስደስታት፣ ምን እናድርግ እስኪ እና ምን ይላል? ማህሌት አለ እኮ ኪዳን አለ እኮ ማለት ለእመቤታችን ብለህ የምታቀርበው አትምሰል። ቅዳሴውን ለክርስቶስ ተብሎ የሚቀርብ ነው። ለዛ አስባችሁ ነው የምትገቡ። እስቲ እሱ ብቻ ላይ ከማተኩር አንተ ለምሳሌ ቅዳሴ ስትገባ ጌታ ኢየሱስ ክርስቶስ ላስደስተው ብለህ ነው የምትገባ። እንጀራው ነው ባል አይደል? ደግሞ ዛል ከፍለም ቢለ በሚቀጥለው ቀን ትገኛለህ የለም። እና ማሰብ እኮ ጥሩ ነው። እንኳን ሌላው ቢቀርና ማለት ነው። ለምሳሌ ሰሞነ ቅዱስ ሚካኤል ክብረ በዓሉ ሲደርስ የህዳር ወይ የሰኔ ማለት ነው። ሰሞንህ አይደለም መቆረብ አለብኝ እባካችሁ ልግባ ልቆረብ ብለህ ለምነህ ብትገባ አንቀን ነው ክርስትና የሚጀምረው። ኃይል አለ ይዛን ቀን አያችሁ። ግን ችግሩ ታውቁት ነገር ነው። ልቆረብ ብትል የሚፈቅድልህ ሄድ እዛ ስል ተቀመጠ ልመናህ ነው አይደለም። ሄድ እዛ ተክስ ነው። እኔ በሞቴ በነገራችን ላይ እኔ ዲያቆናት በሙሉ አገልጋዩ በሙሉ መቅረብ የሚፈልግ ከሆነ ንስሐ ገብቶ ተዘጋጅቶ ሆነ የኪዳነ ምሕረት ቀን ሊቆርብ ከተዘጋጀ የሚገባውን ገንዘብ አውቀዋለሁ። የፈለገ ታጥቃችሁ ብትለምኑ ከ500 እስከ 600 ሺህ ብር ቢጋነን እዛ በላይ አታስገቡ። እሱን ያክል ገንዘብ እኔ ላምጣላችሁ። እናንተ ታጥቃችሁ አገልግሎት ብቻ አገልግሎ ሳንቲም ልመን እኔ ነው እንዲህ ሁሉ ሐሳብ አለኝ እኮ ነው። 600 ሺህ ማምጣት ከባድ ስራ አይደለም ብዬ የ10 ደቂቃ ስራ ነው። በቃ 2-3 ቦታ መደወል ገብታችኋል። ግን እናንተ እንደዚያ ማሰብ እንጀምር ነው። አገልጋዩ እንደዚያ ማሰብ ይጀምር። ባቶች አንችላችሁ ገቢውን ማለት ነው። ወፈር ያለ ግን አንችላችሁ ማለት ለጨዋ ላነጋገሩ ነው እንጂ 3-4 እስከ 5 እስከ 6 ሚሊዮን ብር እናጣለን። ኧረ እናጣ እውነቴን ነው። ደግሞ አብዛኛው ገቢ እኮ ስሉ አይደለም በዚያኛው ወደ መድረኩ ቀጥታ ነው የሚመጣ አይደለም።
እና ቤተ ክርስቲያን መቼ ነው ከገንዘብ ጉዳይ ወጣ? ክብረ በዓል ሲመጣ ለእግዚአብሔር እያንዳንዷን ነገር የምትጠረቀው ለምንድን ነው? ሰው ደስ እንዲለው፣ ደስ ካለውስ እንዲሰጥ። ሌላ ምን ዓላማ አለው? በነገራችሁ ላይ ሰውን ይደክመዋልና ዋርካው ድረስ ሂደን እናቁርበው ይባላል። ግን ከዋርካው ግን ሳንቲም የሚሰጥበት ነገር ታስቀምጥለታለህ። አስባችሁታል? ለሱ ማሰብ ነው። ቤተክርስቲያን እንዳይመጣ እንቅፋት መሆን እኮ ነው። ለምን ዋርካው ላይ እናስቀምጥለታለን? እዛ ጥሎ እንዲመለስ ነው። ልክ እንደዚያ ሰውዬ የቄስ ልጅ ወዶ ዋና አስቀዳሽ ቄሱ ቆንጆ ልጅ ይወልዳል። እሷ ደግሞ ቤት አትገኝም። ሁልጊዜ የት ናት? ቤተክርስቲያን። እግዚአብሔር ይስጣትና እሷን ማያ ብቸኛው ነገር ስለሆነ በቃ አጣፍቶ ኪዳን ያደርሳል፣ ያስቀድሳል። ግን እኮ ወደ እግዚአብሔር አለ ልክ እንደኛው ማለት ነው። ደሞዙ ብለን ቤተክርስቲያን እንደምንውለው ማለት ነው። እሱ ደግሞ ለሴቲቱ ብሎ ከዚያ አንድ ቀን ከመንገድ ላይ እሱ አርፍዶ እነሱ አገልግሎታቸውን ጨርሰው ሲመጡ መንገድ ያገኛቸው እጥፍ እጥፍ አድርጎ ትከሻው አድርጎ ክተውን ተመልሶ ልጅ የት እየሄድክ ነበር? ቤተክርስቲያን። እና ምን ነው ሄድ እንጂ ኧረ አባቴ ልመናዬን መንገድ መልሶልኛል ልሄድ ወደ ቤት። አልገባቸውም እሳቸው። እና በሞቴ ግን 600 ሺህ ብር ነው በሰጣቸው። ግን አያቆሙትም እኮ በሰጣቸውም አይ እንዴ እጥፍ ይሁን እንጂ ወደ እዛ አስቀምጥ ነው ይባል። ደግሞ ይሄንን ወሬ ወስደው አሁን ሰሞኑን እንዲህ ያለ እኮ እንዲያስባል ነው መከረ። እኔ እኮ ሌላ አይደለም ይሄን ተናግሬ ምን እጠቀማለሁ? እንድንድን ነው እኮ ከእግዚአብሔር እንድንታረቅ ነው። በዓላት ሲደርሱ ለእግዚአብሔር ለአምላካችን ለድንግል ለእመቤታችን ለቅዱሳን ብለን የምናዘጋጀው ነገር ቢኖር እንዴት ጥሩ ነበር። ለምን ብትሉ ደጎቹ በመጡ ጊዜ በክብረ በዓል ከፍቷቸው። ለምን ይከፋቸዋል? ቅዱሳኑ ሲከፋቸው ስለሚሆን እነሱም ከፍቷቸው ይሄዳሉ። አላብዛው። ለሁሉም በዓሉን የሰላም የቸር ያድርግልን። ያን ቀን ቅዱስ ሐርቤ ኢትዮጵያዊ ንጉሥ፣ ቅዱስ በኃይለ መስቀል የቅዱስ ናኩቶ ለአብ ልጅ እናታችን ቅድስት ኤልሳቤጥ ዓመታዊ ዕረፍታቸው በዓላቸው ነው። በ17 ነቢዩ ቅዱስ ሙሴ ሊቀ ነቢያት ሙሴ ዕረፍቱ ይታሰባል። ቅዱስ ሚናስም አለ። በ18 ያዕቆብ ወልደ ዮሴፍ አረጋዊ ከ72ቱ አርድእት አንዱ የኢየሩሳሌሙ ዓመታዊ የዕረፍት መታሰቢያው ነው። ቅዱስ መላሌዎስ በጉባኤ ቁስጥንጥንያ የነበረው ቅዱስ ዓመታዊ በዓሉ ነው። በ19 ታላቁ አባ መርትያኖስ ጻድቁ፣ በ20 አቡነ ክፍለ ማርያም ዘደባጋ፣ አባ ገብረ መራዊ ዘአግዶ፣ እነ ፊልሞን መአንዝር እና አስቃሎን ዓመታዊ በዓላቸው ነው። በ21 ነው ዛሬ ሳምንት 20 ነው። እሺ እስከሱ ድረስ ይሁን። እግዚአብሔር አምላካችን የሰማነውን በዝለ ልቦናችን ይሳልልን ያሳድርልን። ሀገራችን ቤተክርስቲያንን ይጠብቅልን። የተነጋገርነው ነገር ሁለቱንም ይሄኛው የመጨረሻው ለእናንተ አይደለም ለአገልጋዮቹ ነው። ነገ ከነገ ወዲያ የምንጠቀምበት ከሆነ ነው የመጨረሻው ስለ ክብረ በዓሉ የተነጋገርነው። ለእኛ ግን ርዕሳችን ዘመናዊነት እና ክርስትና ነውና የተነጋገርነውን ነገር እንዳትረሱ አደራ ልንላችሁ እንወዳለን። ለምስጋና እንነሳ።
ቸር መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያንን ከመከራው ይጠብቅልን። የእመቤታችን የወላዲተ አምላክ ጣዕሟን ፍቅሯን ያሳድርብን። ከቅዱሳን በረከት ይክፈለን። ሰላሙን፣ ረድኤቱን፣ ፍቅሩን፣ አንድነቱን ይዘዝልን። ጾሙን የበረከት ያኮቴት ያደርግልን። ከብርሃነ ትንሣኤው በቸር ያደርሰን። ጾሙ ለማበረከትም ያብቃን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ የሌሎች ወገኖቻችንን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። በውስጥ በአፋ በቀኝ በግራ ያሉ በመከራ በሐዘን ያሉ አስቡን አትርሱ የሚሉንን ሁሉ በቸርነቱ ያስብልን። ሰላም በኋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ መፍቁር ልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የተመሰገነ ይሁን። ለሊቃውንት አባቶቻችንና መምህሮቻችን ታውቃላችሁ፣ እዚህ መደበኛ የቆያችሁ ሰዎች እሑድ እሑድ ድግስ ስላለ ምሳ ስለሚዘጋጅ መጠነኛ ምሳ እናዘጋጃለን እና ስለዚህ በየሳምንቱ እሑድ ስለሚደረግ በረከት መሳተፍ ከፈለጋችሁ ሳንቲም ከውጭ ልጆች አሉ። ፍትሐ ነገሥት ኮርስ ነገ ይጀምራል። በነገራችሁ ላይ ተገኙ ባካችሁ። በዚህ ዘመን ፍትሐ ነገሥትን ስም መጥራት እንኳ ወንጀል ለማድረግ የሚያስቡ ሰዎች ሁሉ እየመጡ ነው። የቤተክርስቲያን ስርዓት እንዲጠፋ እየተፈለገ ነውና ስርዓቱን ለመጠበቅ ፍትሐ ነገሥት ያስፈልጋል። ስለዚህ ፍትሐ ነገሥት ነገ ተማሩ። ከነገ ጀምሮ ከተከታታይ ቅዳሜ የሚሰጥ ነው። ተጨማሪ ቀን ካለ ያሳውቋቸዋል። ጸሎት 10 ሰዓት ላይ ይጀመራል። 11 ሰዓት ላይ በቀጥታ ኮርሱ ይጀመራል ማለት ነው። የቅዱስ ማርቆስ ወንጌላዊ አባላት ወይም በዚህ አገልግሎት ስር ያላችሁ የዚህ ሳምንት የእሑድ ምግብ የምታዘጋጁ እናንተ ስለሆናችሁ ቅዳሜ ነገም እሑድም ያለባችሁን ተግባር አውቃችሁ በሰዓቱ ተገኝታችሁ እንድታገለግሉ ለሊቃውንት የሚሆነውን ምግብ እንድታዘጋጁ አደራ ይሏችኋል ወንድሞቻችን። ቸር መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወፀ ኃይል አሜን። አሜን። ሰላም ያሳድረን።